إلى الله جميعا أيها المؤمنون ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሆይ በማለት አላህ Subhanahu Wa Ta'ala ሙእሚንን ሁሉ ተውበት እንዲያደርግ ነግሮታል። ይህ አሁን ያነበብነው የቁርአን አንቀጽ መዲና ውስጥ ነው የወረደው። መዲና እንደሚታወቀው ነብዩ መሐመድና ሰሃቦቻቸው ተሰደው ነው የሄዱት ለአላህ ብለው አምነው ሀገራቸውን ትተው በኢማናቸው ምክንያት ብዙ ስቃዮችን አይተው የሄዱ ሰዎችን ነፍስያቸውን አሳልፈው የሰጡ ሰዎችን ተውበት አድርጉ በማለት አላህ Subhanahu Wa Ta'ala ያዛል አቡበክርን፣ ዑመርን፣ ዑስማንን ሌሎችም የነብዩ ጀግና ሰሃቦችን። በዚህም አንቀጽ መሰረት አላህ Subhanahu Wa Ta'ala የሰው ልጆች ተውበት ካደረጉ ከሚፈሩት ነገር ሁሉ እንደሚድኑ የሚመኙትን ነገር ሁሉ እንደሚያገኙ ሲነግረን ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑና ለዐለኩም ትፍሊሑን። ኢዘን ፈላህ ማግኘት ከሚሰጉት ነገር መዳንና የሚመኙትን ማግኘት ከተውበት ጋር የተያያዘ ነው። ተውበት ያደረገ ሰውና የተስተካከለ ሰው አላህን የፈራ ሰው ስኬትን ያገኛል፣ ጀነትን ያገኛል፣ ከጀሃነም ይድናል። ያልተውበተ ሰውና ወደ አላህ ያልተመለሰ ሰው የአላህን ረህመት አያገኝም ማለት ነው። ተውበት ማድረግ አንዱ ፈዲላው ይሄ ነው። አላህ ይምራል፣ ከውርደት ይጠብቃል፣ መጥፎውንም በመልካም ተቀይሮለት ምሬሃለሁ ሂድ ጀነት ገባ ብሎ በቀኝ እጁ መዝገቡን ሰጥቶ ወደ ጀነት ይሸኘዋል። አተር ላይ ምን ይባላል? በተቀረው ህይወትህ መልካምን ነገር ስራ ያለፈው ሁሉ ይሰረዝልሃል። ቁርአንም አላህ ምን ይላል? ሱረቱል ፉርቃን ብዙ ነገር ከዘረዘረ በኋላ ወላ የዝኑን ወመን የፍዐል ዛሊከ የልቀ አሳማ፣ የአላህ ባሮች ነፍስን ማይገድሉ በአላህ ማያጋሩ ከዝሙትን የማይቀርቡ ናቸው። ይሄን ያደረገ ሰው ትልቅ ወንጀልን ሰርቷል፣ ጀሃነም ይገባል። ተውበት ያደረገ ሰው ሲቀር ይላል አላህ Subhanahu Wa Ta'ala። ምክንያት መፍጠር ለወንጀሎች ወንጀል እንደሆነ ያመኑ ተው ወንጀል ነው ተይ ወንጀል ነው ሲባል ምክንያት መፍጠር። ተገላልጣ የምትሄድን ሴት ምን ነው ስትባል ምክንያቷ ምንድነው? ወይም ትምህርት ትላለች፣ ወይም አላገባሁም ትላለች፣ ወይም ቤት ይከለክሉኛል ትላለች፣ ወይም ሀገራችን አልተለመደም። እነዚህ ሁሉ አላህ ዘንድ ምንም በቂ ምክንያቶች አይደሉም። ከአላህ ሐቅና ከሰዎች ሐቅ የሚቀድመው የአላህ ሐቅ ነው። አላህ ሒጃብ እንድታረጊ አዞሻል خلاص ከዛ በኋላ ከአላህ ትእዛዝ የሚቀድም ምንም ነገር የለም። የሚቀርቡ ምክንያቶች ሁሉ ከዛ ከአላህ አምር ጋር ከትክክለኛው ከአላህ መመሪያ ጋር ሊነጻጸሩ የሚገቡ በፍጹም አይደሉም። ጺሙንም የሚለጨው ሰው ሲጠየቅ አይመቸኝም፣ እኔ ወጣት ነኝ፣ ኢንሻአላህ አሳድጋለሁ፣ አይ ኢማን እኮ በልብ ነው። እነዚህ ሁሉ ተልካሻ ምክንያቶች ናቸው። አላህ ዘንድ ተቀባይነት የሚያገኙ በፍጹም አይደሉም። ሱሪውን የሚጎትተው እንደዚሁ ተመሳሳይ መልስ ነው የሚሰጠው። እያንዳንዱ ወንጀሎች ሲሰሩ ወንጀል መሆናቸው ከታወቁ ምክንያት መደርደር አያስፈልግም። አላህ Subhanahu Wa Ta'ala ሂዳያ ይስጠኝ ብሎ አልቅሶ ተስተካክሎ መመለስ እንጂ በአዱንያ ለሰዎች ምክንያት ነግሮ ለማሳመንና የነሱን ቁጣ ለመመለስ ቢጣር አላህ ዘንድ Subhanahu Wa Ta'ala ቁጣውን መመለስ አንችልም። ደርሶሃል ሐራም እንደሆነ አውቀሃል ለምን ሳትርከው? ደርሶሻል ዋጅብ እንደሆነ አውቀሻል ለምን ሳትተገብሪው ብሎ አላህ ይጠይቀናል። መልሳችን እነዚህ ቢሆኑ አፋህን ያዝ ከማለት ውጪ አማራጭ የለንም። ይሄ የዘመኑ ወጣት ليس من يقطع طرقا بطلا إنما من يتقي. الحمد لله الذي عم برحمته جميع العباد وأشهد أن لا إله إلا الله وحده لا شريك له شهادة أدخرها ليوم المعاد وأشهد أن محمدا عبده ورسوله موضح طريق الهدى والسداد وقامع الجاحدين من أهل الزيغ والعناد. أما بعد، السلام عليكم ورحمة الله وبركاته. ሁላችንም ወደ አላህ Subhanahu Wa Ta'ala እንመለስ በሚል ርዕስ ስለ ተውበት ወደ አላህ ስለመመለስ ለማየት እንሞክራለን። ተውበትን ነሱህ ወፍቋቸው ወደሱ ተመልሰው ተስተካክለው ከሚሞቱ ሰዎች አላህ ያደርገን ዘንድ ማወቅ ያለብን ነገሮችና መንገዱን ለማወቅ የሚረዱ ሐዲሶችን፣ ቁርአኖችና የሰለፎችን ንግግር እናያለን ኢንሻአላህ ተዓላ። ወንጀሎች ከአላህ Subhanahu Wa Ta'ala የሰው ልጅን ይጋርዱታል። ከአላህ Subhanahu Wa Ta'ala የሚጋርድና ከአላህ መንገድ የሚያወጣን ነገር በሙሉ መራቅ የእያንዳንዳችን ግዴታ ነው። ከአላህ የሚያርቀንን ነገር መተው ዋጅብ ከሆነ ይሄን ግዴታ መወጣት የሚቻለው አላህ የሚያስቆጣን ነገር በማወቅ ለምን አደረኩኝ አላህ የሚያስቆጣን ነገር ብሎ በመጸጸትና ከዛ ከተጸጸትንበት ነገር ወይም ደግሞ አላህን ከሚያስቆጣው ነገር ለመራቅ መወሰን ሲኖር ነው ከዚህ ነገር መራቅ የምንችለው። ምንጊዜም ቢሆን የሰው ልጅ ወንጀሎች ከአላህ Subhanahu Wa Ta'ala የመራቅ ምክንያት እንደሆኑ ካላወቀ በፍጹም ሊጸጸት አይችልም። በወንጀሉ ምክንያት ሊታመም ውስጡ ሊሰማው አይችልም። ከመጥፎ ተግባሮቹም ሊታቀብ አይችልም። ካልተጸጸተ ውስጡ ካልታመመ
ሊመለስ አይችልም ማለት ነው። ከወንጀሉ ሊታቀብ አይችልም። ስለዚህ ተውበት ሙእሚንን መቼም ሊለየው አይገባም። ሁሌም ተውበት ሊያደርግ ይገባል የሰው ልጅ። አላህ ስብሓነሁ ወተዓላ ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሆይ በማለት አላህ ሱብሓነሁ ወተዓላ ሙእሚንን ሁሉ ተውበት እንዲያደርግ ነግሮታል። ይህ አሁን ያነበብነው የቁርአን አንቀጽ መዲና ውስጥ ነው የወረደው። መዲና እንደሚታወቀው ነብዩ መሐመድና ሰሃቦቻቸው ተሰደው ነው የሄዱት ለአላህ ብለው አምነው ሀገራቸውን ትተው በኢማናቸው ምክንያት ብዙ ስቃዮችን አይተው የሄዱ ሰዎችን ነፍስያቸውን አሳልፈው የሰጡ ሰዎችን ተውበት አድርጉ በማለት አላህ Subhanahu Ta'ala ያዛል። አቡበክርን፣ ዑመርን፣ ዑስማንን ሌሎችም የነብዩ ጀግና ሰሃቦችን። በዚህም አንቀጽ መሰረት አላህ Subhanahu Ta'ala የሰው ልጆች ተውበት ካደረጉ ከሚፈሩት ነገር ሁሉ እንደሚድኑ የሚመኙትን ነገር ሁሉ እንደሚያገኙ ሲነግረን ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑና ለዐለኩም ትፍሊሑን። ኢዘን ፈላህ ማግኘት ከሚሰጉት ነገር መዳንና የሚመኙትን ማግኘት ከተውበት ጋር የተያያዘ ነው። ተውበት ያደረገ ሰውና የተስተካከለ ሰው አላህን የፈራ ሰው ስኬትን ያገኛል፣ ጀነትን ያገኛል፣ ከጀሃነም ይድናል። ያልተውበተ ሰውና ወደ አላህ ያልተመለሰ ሰው የአላህን ረሕመት አያገኝም ማለት ነው። ፈላ የርጁ አልፈላሐ ኢላ ተዋቡን። በዚህ ርዕስ ተውበት በሚለው ርዕስ ስር የምናያቸው ነጥቦች የተውበት የመጀመሪያ መንገድ የመጀመሪያ በር እንዲሁም ሐቂቀቱ ተውባ ተውበት ማለት ምን ማለት ነው፣ እንዲሁም መቼ ነው አላህ የሰው ልጅን ተውበቱን ሊቀበለው የሚችለው፣ የተውበት ትሩፋቶችና ተውበትን በተመለከተ የሰዎች የአላህ ባሮች አይነት ለስንት ይከፈላሉ፣ ሰዎች የተለያዩ ክፍሎች አሉ፣ ተውበት ያደረገ ሰው በቀጣይ ምን ማድረግ አለበት የሚልና እንዲሁም ከተውበት የሚያግዱ መሰናክሎች ብለን ለማየት ኢንሻአላህ እንሞክራለን። ኢዘን የመጀመሪያውን ስናይ ሁላችንም ወደ አላህ እንመለስ። ኒዳኡን ለጀሚዕ الناس ኢላ አን የቱቡ ኢለላህ። የሰው ልጅ ሆኖ ነፍስያው ማታሳስተው የለምና አላህን ሊያስቀይም ይችላል። ወንጀል ሰርቶ አላህን ያስቀየመውም አላህ አድርግ ያለውን ባለማድረግ በመዘናጋት አላህን ያስቀየመውም ቁጭ ብለን ከነፍሳችን ጋር እንጠያቅ፣ ነፍሳችንን እንገምግማት፣ እንጠይቃት። እንዴት ብለሽ ነፍሴ ሆይ አላህን አውቀሽው ስታበቂ የአላህን ኒዕማ እየበላሽ እየጠጣሽ ሳለ ለምን አላህ የከለከለሽን ትሰሪያለሽ እንበላት። አማ ተኽሸይን አልኸስፍ አላህ ስብሓነሁ ወተዓላ እንደሚያይሽ ያወቅሽ ስንት ኒዕማ ሰጥቶሽ ሳለ ወንጀል ምሰሪ ሆነ አላህ ሊበቀልሽ እንደሚችል አታቅም እንዴ? የአላህን በቀል አሰጊም እንዴ? ምድርን ከስር ከፍቶ ወደ ውስጥ እንድትሰጥሚ ሊያረግሽ እንደሚችል ከሰማይ ቋጥኝ ሊያዘንበብሽ ወይም በመቅሰፍት ሊያጠፋሽ ወይም ሰው የነበርሽውን ሌላ እንስሳ ሊያደርግሽ ሊበቀልሽ እንደሚችል አታቅም እንዴ ልንላት ይገባል። ነፍስያችን ጀነትንስ አትናፍቂም እንዴ? የጀነት ጸጋዎችና ኒዕማዎችስ አያጓጉሽም እንዴ? ከጀሃነም አትሸሽም እንዴ? ጀሃነም ስቃይ መከራ አያሰጋሽም እንዴ እንበላት። እስኪ መረጪ በዱንያ አላህ የሰጠን 130 40 50 ዓመትን ወንጀል እየሰሩ ኖሮ በቀጣይ የጀሃነም እሳት ነዋሪ በመሆንና አጭር የዱንያ ህይወትን አላህን በመታዘዝና ነብዩን በመከተል አሳልፎ ጀነት በመግባት መካከል የቱን ትመርጫለሽ እንበላት። ነፍስያችን በወንጀሏ ምክንያት አላህ ስብሓነሁ ወተዓላ ከረህመቱ አባሮ የረህመት በሩን ዘግቶባት ካልሆነ ወደ አላህ ተመልሼ ወዲያውኑ የአላህን ፊት አግኝቼ ወይም ደግሞ ወደ አላህ የሚያቃርብ መልካምን ስራ ሰርቼ መስተካከልና ጀነትን መውረስ ፈልጋለሁ ትላለች። ቆራጥ ከሆንን ነፍስያችን ይህን ስትል እነሆ የተመኘሽውን የምታገኝበት የአዱንያ ምድር ላይ ነው ያለሽው፣ ስሪ እንበላት፣ ተንቀሳቀሺ እንበላት፣ ጥረት አድርጊ እንበላት። ይህኔ ነፍስያችን በምን መልኩ ነው መንገዱን የማገኘው፣ በምን መልኩ ነው ራሴን ለማዳን ምጥረው ብላ ስትጠይቀን መንገዱን እንግለጥላት። መንገዱ ላይ ያሉ አቀበቶችንም እንቅፋቶችንም እንንገራት። አውቃ ነፍሳችን ተጠንቅቃ ትጓዝ ዘንድ የአላህ ፈቃድ ከሆነ በዚህ ርዕሳችን እነሆ ይሄን መንገድ እንዲሁም መንገድ ላይ ያሉ እንቅፋቶችን ለማየት እንሞክራለን። እኔንም እናንተንም ቀጥተኛው መንገድ አውቀው በሰላም ወደ ጀነት ከሚገሰግሱ ሰዎች አላህ ያድርገን። يا رب إن عظمت ذنوبي كثرة فلقد علمت بأن عفوك أعظم ما لي إليك وسيلة إلا الرجاء وجميل ظني ثم أني مسلم. የተውበት የመጀመሪያው መንገድ መጀመሪያ ማወቅ ያለብን ነገር ቢኖር የመንገዱ የጉዞው ጅምር ቆም ብሎ ማሰብ ነው። ካሰብን በኋላ ፊት ለፊታችን ስራ እንዳለ እናውቃለን። መጓዝ ወደ አላህ መጓዝ ትልቅ ስራ ነው። ስራ ስንሰራና ጉዞ ስንጓዝ ስንቅ ያስፈልጋል። የጉዞው ስንቅ ተውበት ነው፣ መመለስ ነው፣ አላህን መፍራትና እስትግፋር ማድረግ ነው። ዑለማዎች በሙሉ ተስማምተዋል። ተውበት ማድረግ
ዋጅብና ግዴታ እንደሆነ አላህ Subhanahu Wa Ta'ala ምን ስላለ ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን ተውበት ያላደረጉ እነሱ በዳዮች ናቸው በደለኞች ናቸው ስላለ በዳይ ሆኖ መኖር ሙእሚኖች አይቀበሉትምና ተውበት ማድረግ ዋጅብ ነው። ወንጀሎች ደግሞ የሰው ልጅን ያጠፉታል፣ ከአላህ ያርቁታል። ከአላህ ከሚያርቅ ነገር ሁሉ መራቅ መሸሽ ግዴታ ነው፣ ዋጅብ ነው። ዛሬ ነገ ሳይባል ወዲያው ነው። ሁሌም ተውበት ማድረግ ዋጅብ ነው። አንዴ ብቻ የሚደረግ ከባድ ወንጀል ሲሰራ ብቻ የሚደረግ አይደለም ተውበት። ሁሌም ልባችን ወደ አላህ ሊመለስና ራሳችንን ጥፋተኛ ልናደርግ እኛ ላይ ግዴታ ነው። ምክንያቱም የሰው ልጅ ከወንጀል አይጠራም። ከወንጀል ጽዱ ሆኖ ንጹህ ሆኖ መኖር አይችልም። ምናልባት በአካላቱ ወንጀል ሊሰራ ይችላል። በእነዚህ አካላት ወንጀል ካልሰራ በልቡ ወንጀል ሊያስብ ይችላል። ከነዚህ ከዳነ ሸይጣን ሊጎተጉተው ይችላል መጥፎ ሐሳቦችን ውስጡ ላይ በማምጣት። ከነዚህ ከዳነ ከገፍላ ከመሰላቸት መልካም ስራን ከመስራት ወደ ኋላ ከማለት ሊድን አይችልም። ከነዚህ ሁሉ ቢድን የአላህን ዐዘማ የአላህን ልቅና የአላህን ኃያልነት ስሞቹን ባህሪዎቹን አውቆ በሚገባ ሊፈራውና ሊያከብረው ሙሉ በሙሉ አይችልም። በዚህ መንገድ ሊጠቃ ይችላል። የሰው ልጅ በሙሉ ጉድለት አለበት። ከጉድለት ሚድን ሙሉ ሆኖ የተፈጠረ ማንም የለም። የጉድለቱ ደረጃ መጠን ግን ይለያያል። ለዚህም ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያሉት ኢነሁ ለዩጋኑ ዐላ ቀልቢ ፈአስተግፊሩላህ ፊል የውም 70 መራ። የሰው ልጅ ሁሉ ሲፈጠር ሙሉ ሆኖ አልተፈጠረም፣ ይሳሳታል። የስህተቱ ደረጃና መጠን ይለያያል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልቤ ላይ የሆነ ሽፋን ነገር ይሰማኛል፣ ይህንም አላህን Subhanahu Wa Ta'ala ምህረት ጠይቀዋለሁ 100 ጊዜ 70 ጊዜ አስተግፊሩላህ ወአቱቡ ኢለይህ ረቢ እግፊር ሊ ወርሐምኒ እያልኩኝ አላህን ምህረት ጠይቀዋለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማሙ ሙስሊምና ኢማሙ አህመድ በዘገቡት ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ከሆኑ እኛ ምን ልንል ነው? መቼስ ነው ተውበት የምናደርገው? ሁላችንም እንወቅ ሞት በድንገት መጥቶ እንደሚወስደን። ከፊት ማስጠንቀቂያ እንደማይልክ የሞት ማስጠንቀቂያ ቢኖር ማርጀት ሊሆን ይችላል፣ መሸበት ሊሆን ይችላል፣ መታመም ሊሆን ይችላል። አብዛኛውን ጊዜ ግን ሞት በድንገት ይመጣል። ስለዚህ ተውበትን ወደ ኋላ ማዘግየት ተገቢ አይደለም። አላህ Subhanahu Wa Ta'ala ባሮቹን በሙሉ የተውበት በርን ከፍቶ ተውበት አድርጉ ሞት ሳይመጣ በፊት፣ ተውበት አድርጉ የቂያማ ምልክቶች ሳይታዩ በፊት ተውበት አድርጉ ያለ ባሮቹን ይገፋፋል። ከዚህም አንዱ ትልቅ የሚያስደስተው በሌላ በኩል ደግሞ የሚያሰጋው የቁርአን አንቀጽና የአላህ Subhanahu Wa Ta'ala የተውበት ግብዣ ቁል ያ ዒባዲየ الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم። እናንተ ባሮቼ ሆይ ወህጉንም ጥሰው ባሮቼ ይላቸው የአላህ ባራ ከመሆን መቼም ቅሮት የላቸውምና ግን ባህሪያቸው ምንድነው? እነዚህ ባሮች አስረፉ على انفسهم ራሳቸውን በመበደል እጅግ በጣም ድንበር ያለፉ ብዙ ወንጀል የሰሩ ባሮቼ ሆይ ኑ አሁንም ባሮቼ ናችሁ ተውበት አድርጉ፣ ከአላህ ረህመት ተስፋ አትቁረጡ። አላህ Subhanahu Wa Ta'ala ወንጀል የተባለም በሙሉ ተውበት ከተደረገ ይመራልና እርሱ መሐሪና አዛኝ የሆነ ጌታ ነው። ልቅ የሆነ እድል አይደለም፣ መስፈርቶች አሉትና ወአኒቡ ኢላ ረቢኩም ወአስሊሙ ለህ ወደ ጌታችሁ ተመለሱ እጅግራችሁን ስጡት። መቼ? አዛብ ሳይመጣ በፊት። ያኔ ምንም አይነት እርዳታን አታገኙም። አዛቡ ቅጣቱ መጥቶ ያኔ ተውበት ላድርግ ብትሉ ምንም አይነት እርዳታን አታገኙም። ከአላህ በኩል የመጣላችሁን ቀጥተኛውን መስመር ያዙ፣ መመሪያውን ተከተሉ። በድንገት አዛቡ ሳይመጣባችሁ በፊት የማታውቁ ሆናችሁ ዘንግታችሁ ሳለ ይኔ ነፍስ ትላለች ቁጭቴ ከሚያሾፉ ከሚሳለቁ ሰዎች ሆኜ ህይወቴን አጠፋኋት። ወይኔ እንደው አላህ መርቶኝ በሆነ አላህን ከሚፈሩ ሰዎች ይሆን ነበርኩኝ። ወይም ደግሞ አዛቡን በሚያዩበት ሰዓት ወደ አዱንያ መመለስ በቻልኩኝ ጥሩ ስራ ከሚሰሩ ሰዎች እሆን ነበርኩኝ ብላችሁ ማይቻል ምኞትን የምትመኙበት ጊዜ ከመምጣቱ በፊት ወደ አላህ Subhanahu Wa Ta'ala ተመለሱ። ይህንም ምኞቶች ሁሉ ቢደረደሩ አላህ ዘንድ ምላሹ ምንድነው የሚሆነው? በላ ተው፣ እንዲህ በሆነ አትበይ። ለምን قد جاءتك آياتي فكذبت بها መልእክተኛ መጥቷል፣ ቁርአን ወርዷል፣ መካሪዎች መክረዋል። ግን ህጉን መመሪያውን አስተባበላችሁ፣ ጣሳችሁ፣ ስሜታችሁን አስቀደማችሁ፣ ከካዲዎችና ካስተባባዮችም ሆናችሁ። ስለዚህ
ራሳችሁ ናችሁ ጥፋተኞች። ይሄ የእድል በር ከመዘጋቱ በፊት ወደ አላህ እንመለስና አላህን Subhanahu Wa Ta'ala ቀጥተኛው መንገድ እንዲመራን ወንጀላችንን ሁሉ እንዲመራን ምህረት እንጠይቀው። ሁሉም ሰው ደስተኝነትን ይፈልጋል፣ ራሃን ይፈልጋል፣ በህይወቱ ስኬትን ይፈልጋል፣ የአላህን Subhanahu Wa Ta'ala ምህረትና ጀነትንም ይፈልጋል። ሙእሚኖች የሁሉ ነገር ቁልፍ በእጁ የሆነው አላህ ደግሞ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى። አሁን ያነሳናቸው ነገሮችን በሙሉ ለማግኘት በአዱንያ ሰላምን ለማግኘት ከአላህ ቁጣ ለመዳን ከጀሃነም ለመዳን ጀነትን ለማግኘትና የአላህን ምህረት ለማግኘት አላህ ያስቀመጠው መስፈርት ኢኒ ለገፋር እኔ መሃሪ ነኝ እምራለሁ፣ ግን ሊመን ታብ ወደ አላህ የተመለሰን ሰው ብቻም አይደለም፣ ወአመን በአላህ ከልቡ ያመነ ሰው፣ ይሄም ብቻ አይደለም፣ ወዐሚለ ሷሊሐን መልካምን ስራ የሰራን ሰው እኔ እምረዋለሁ። ይህ ብቻም አይደለም፣ ثم اهتدى ከዛም ባመነው ነገር በተግባሩ ላይ የጸናና ቀጥ ያለን ሰው እኔ እምራለሁ ይላል። እذن አላህ Subhanahu Wa Ta'ala ተውበት እንዲሁ በቀላሉ የሚሰጠው ነገር አይደለም፣ መስፈርቶች አሉት። ተውበት ማድረግ የግድ ነው፣ መመለስ፣ ከወንጀሉ መታቀብ፣ ከዛ በኋላ በአላህ ማመን፣ እሱ ኃያል ጌታ እንደሆነ ማመን፣ ያስቀየመውን ሰው እንደሚበቀል ማመን፣ እንዲሁም መልካም ስራ መስራት፣ ተግባር ላይ አመል ላይ ብርቱ መሆን። ይህ ብቻ አይደለም ደግሞ ثم اهتدى ከዛም ቀጥ ብሎ ተስተካክሎ ጸንቶ የኖረን ሰው እኔ እምራለሁ። እነዚህ መስፈርቶችን ካሟላን ነው አላህ ሊምረን የሚችለው፣ ተውበት ሊያደርግልን የሚችለው። ለጊዜው መልካም ስራ ሰርተን ከዛ ወደ ኋላ ምንል ከሆነ የአላህን የተውበት የማገኛ መስፈርት አላሟላንምና አላህ Subhanahu Wa Ta'ala ሊምረን የተውበት መስፈርቶችን ማሟላት አለብን። ተውበት የህይወታችን ሁሉ የስኬት በር ነው፣ የመዳኛችን ብቸኛ መፍትሄም ተውበት ነው። ተውበት ሳያደርግ አላህ ዘንድ ሄዶ ጀነትን፣ ረህመትን፣ የአላህን እዝነት ማንም ሊመኝና ሊያስብ አይችልም። ያስብ እንደሆነ ዘበትን ነው የሚያስበውና ይሄን መስፈርት አሟልተን ወደ አላህ ልንመለስ ይገባናል። ሌላው ሐቂቀቱ ተውባ ወሽሩጡሃ። ብዙ ጊዜ ተውበት ሲባል ይሰማል። ተውበት አደረገ፣ ተውበት ላደርግ፣ ወደ አላህ እንመለስ ሲባል ይሰማል። ይህ ጽንሰ ሐሳብ ሐቂቃው ምንድነው? እውነታውን እንስኪ። በቃል ብቻ የሚገደብ አይደለም፣ ትልቅ የሆነ ትርጉም ያለው ርዕስ ነው፣ ነጥብ ነው። መስፈርቶችም አሉ። ተውበት ያደረገ ሁሉ ተውበት አይሆንም አላህ ዘንድ። የሰገደ ሁሉ የሶላትን አጅር እንደማያገኘው። ተውበት ማለት ትርጉሙ መጸጸት ማለት ነው። ካሁን ቀደም በሰሯቸው ወንጀሎች መጸጸት፣ ይሄንን ወንጀል ለሁሌም ለመተው ደግሞ መወሰን፣ መቁረጥ፣ ለዱንያዊ ጥቅም ሳይሆን ወይም ደግሞ ሰዎች አዛ ስላደረጉት ሳይሆን ለአላህ ብሎ ያህን ስራ ለመተው ያህን ወንጀል ለመተው መቁረጥ፣ መወሰን፣ ማንም አስገድዶት ሳይሆን በራሱ ጊዜ ወዶ ጣረሞት ላይ ሳይደርስ ማንም ሳያስገድደው መመለስ፣ ከዛ በኋላ መልካም ስራው ብዛት መስራት። ይሄ ነው ተውበት ማለት። ከእያንዳንዱ ወንጀሎች መመለስና ወደ አላህ ንስሐ መግባት ግዴታ ነው፣ ዋጅብ ነው። እያንዳንዳችንም አላህ Subhanahu Wa Ta'ala ተውበት እንድናደርግ ሲመክረን ቅድም እንዳነበብነው አንቀጹ ላይ ሁላችሁም ወደ አላህ ተመለሱ እናንተ ሙእሚኖች ሆይ ትድኑ ዘንድ ብሎናል። በሌላኛውም አንቀጽ እናንተ ያመናችሁ ሰዎች ሆይ ወደ አላህ ተመለሱ። ምን አይነት መመለስን? ነሱህ የሆነ የተሟላ የሆነ ጥርት ያለ የሆነን ተውበት መመለስን ወደ አላህ ተመለሱ ይለናል። ተውበትን ነሱህ ማለት ምን ማለት እንደሆነና መስፈርቶቹም እንደሆኑ ወደ መጨረሻ ኢንሻአላህ እናያለን። ትክክለኛ አላህ ዘንድ ተቀባይነት ያለውን ተውበት ሸርጡ ስናይ አንደኛው መስፈርቱ ኢኽላስ ነው። ተውበት ያደረግነው ለአላህ ብለን መሆን አለበት። አላህን ፈርተን መሆን አለበት። አላህን አለቀን መሆን አለበት። አላህ ዘንድ ውርደትን ፈርተን መሆን አለበት። ከአላህ Subhanahu Wa Ta'ala ረህመትና ከጀነት መባረርን ሰግተን መሆን አለበት። የአላህን ፊት ከማየት መጋረድን ፈርተን ሰግተን መሆን አለበት። ይህን ስናደርግም ከአላህ እገዛ እየፈለገን አላህ ዘንድ ተናንሰን ዝቅ ብለን ደካምነታችን ነግረን እጃችንን ወደ ላይ ዘርግተን የአላህ ያለን ተናንሰን እርዳታን እየፈለገን ለሱ ብቻ ብለን ተውበት ማድረግ አለብን። ሰው ጥሩ ሆነ እንዲለን ሳይሆን አዱንያዊ ጥቅምን ፈልገን ሳይሆን አዱንያዊ ውርደትን ፈርተን ሳይሆን አኺራንና አላህን ፈርተን ተውበት ማድረግ መቻል አለብን። ይህን ስናደርግም ለአላህ መተናነስ መቻል አለብን። ይሄ ይሳካልን ዘንድ ዝቅ ማለት አለብን። ያለ አላህ ምንም እንዳይደለን ራሳችንን ማወቅ ለአላህ መንገር አለብን። ይህን አስመልክቶ ኢማም ኢብኑ ቀይም ረሂመሁላህ ምን ይላል? فالعبد ملقا بين يدي الله وبين أعدائه من شياطين الإنس والجن። የሰው ልጅ በአላህና
በጠላቱ በሸይጣን መካከል የተጣለ ነው። የሰውና የጂኒ ሸይጣን አለ። በእነዚህ ሸይጣኖችና በአላህ መሃል ሆኖ ወደ አላህ ከተጠጋና አላህን ጠብቀኝ ካለው አላህ ይጠብቀዋል፣ አላህ ያነሳዋል፣ ሸይጣን አይደርስበትም። በአላህ ካልተጠበቀና አላህን ካልፈለገ አላህ ካልጠበቀው የሰውና የጂኒ ሸይጣኖች ይወስዱታል፣ ይጫወቱበታል፣ ከአላህ ረሕመት ይወጣል። ስለዚህ የአላህን እርዳታ እናገኝ ዘንድ አላህዬ ያለ አንተ ማንም የለኝም፣ ጌታዬ ሆይ ላንተ ያለ እኔ ብዙ ባሮች አሉ፣ ለኔ ግን ያለ አንተ ረዳት የለኝም፣ እባክህ ከረሕመትህ አታውጣኝ ብለን አላህን ልንለምነው ሁሌም ልንጠይቀው ልናለቅስ ይገባል። እዘን አንደኛው መስፈርት ለአላህ ብለን ተውበት ማድረግ አለብን። ሁለተኛው መስፈርት ከወንጀሉ ወዲያውኑ መታቀብ፣ ዛሬ ነገ እያለን መሆን የለበትም ማለት ነው። ከረመዳን በኋላ ረመዳን ውስጥ ሐጅ ሳደርግ ሳገባ በፍጹም ትምህርት ሲጨርስ በፍጹም ስራ ሲሳካልኝ በፍጹም ትክክለኛ ተውበት አላህ ዘንድ ወንጀል የሚያስምር ተውበት የቱ ነው? ወዲያውኑ ከወንጀሉ የታቀበን እንደሆነ ነው። ሁለተኛው መስፈርት ከወንጀል ላይ ሆነን ተውበት እናደርጋለን ብንል አላህ Subhanahu Wa Ta'ala ቀድመህ ከወንጀሉ ታቀብ ይለናል። ቁድስ የሆነ ሐዲስ ላይ አላህ ምን ይላል? ባሪያዬ ወደኔ አንድ ስንዝር ከመጣ እኔ ወደሱ አንድ ክንድ መጣለሁ ይላል። እዘን ወደ አላህ በቀረበን ቁጥር ከወንጀል በራቅን ቁጥር አላህ የበለጠ ወደኛ ይቀርባል፣ እርዳታውን ይለግሰናል። ሶስተኛው መስፈርት መጸጸት፣ ይሄን ለምን አደረኩኝ ብሎ መጸጸትም አንድ የተውበት መስፈርት ነው። ይህ ጸጸት በል የተውበት ሩክኑ ነው። ካልተጸጸተን ለምን ሰራሁ ብለን ካልተቆጨን ካነደመን ተውበት ማድረግ አንችልም፣ ወንጀሉን መዘዙን ማወቅ አንችልም። ይሄን ትልቅ የሆነ የተውበትን ሩክን ማግኘት የምንችለውና ሊገራልን የሚችለው መቼ ነው? የሰራነውን ወንጀል ክብደቱን ስናስበው፣ የአላህን Subhanahu Wa Ta'ala ድንበር መጣሳችንና ከአላህ መዳፈራችንን ስናስበው፣ የአላህን Subhanahu Wa Ta'ala ክብር፣ የአላህን ልቅናና የኛን የአደባችንን ማነስ ስናስበው፣ እንዲሁም የነፍሳችንን ደካማነት ስናስብ፣ የነፍሳችንን ያለ አላህ ማንም እንዳሌላትና እንደምትዋረድ ስናቅ፣ የውርደት ሁሉ መንስኤው ነፍስያችን መታመጣው ከአላህ መዳፈር ሰበቡ እሱ እንደሆነ ስናቅና አላህ የዛታቸው ዛቻዎች በሙሉ እውነት እንደሆኑ ስናቅ ይሄ ጸጸት የሚባለው ነገር ውስጣችን ላይ ይፈጠራል። የተውበት መሰሶ የተውበት ሩክን መሰረት የሆነው ጸጸት እነዚህ ነገሮችን ስናቅ ውስጣችን ላይ ይፈጠራል። አላህን ማላቅ ማለት ምን ማለት ነው? ጸጸት ነደም ውስጣችን ላይ እንዲፈጠር የአላህን ልቅና ማወቅና አላህን ማላቅ ብለናል። የአላህን ልቅና ማወቅ ከፈለገን አላህ Subhanahu Wa Ta'ala ካሁን ቀደም ያደረጋቸው አጂብ የሆኑ ክስተቶችን አንዴ ዞር ብሎ በአእምሮ መዳሰስ፣ ወደ ኋላ ማሰብ። ፍርዓውን ማን ነበረ? የት ሄደ? ቃሩን ማን ነበረ? የት ሄደ? የኑህ ህዝቦች፣ የሁድ ህዝቦች፣ የተሙድ ህዝቦች እነማን ነበሩ? በራሳቸው ተማምነው የነበሩ ህዝቦች የት ሄዱ? ነበሩ፣ አላህ እንዳልነበሩ አደረጋቸው። የተወሰኑትን ከሰማይ በላ አምጥቶ ወሰዳቸው፣ ሌሎችን ከስር ጎርፍ አጥለቅልቆ ወሰዳቸው፣ ሌሎችን በጅብሪል ክንፍ ወደ ሰማይ አውጥቶ ገልብጦ ጣላቸው፣ እንዳልነበሩ ሆኖ። ብዙ አጂቦች አለ። ፍርዓውን ደግሞ ያሾፍበት በነበረው ወንዝ ሰምጦ እንዲሞት አላህ Subhanahu Wa Ta'ala አደረገው። ይሄን ቁድራውን እንወቅ። እነዚህ ሰዎችን ያጠፋው አላህ ምስኪኑን እኔንስ በወንጀል ካገኘን ሊያጠፋኝ አይችልምን እንበል። ሌላው አላህን እንድናለቅ ከሚያደርገን አንዱ የወንጀሉን ትንሽነት አኒ ወንጀሉን አትስሩ ብሎ ህጉን የጣስነው የአላህን ትልቅነት ማየት አለብን። ለዚህ ነው ቢላል ኢብኑ ሰዓድ የሚባለው ረዲየላሁ ዐንሁ ወረሂመሁ ምን ይላል? لا تنظر إلى صغر الخطيئة የሰራኸውን ወንጀል ትንሽነቱን አይደለም ማየት ያለብህ፣ ነገር ግን ህጉን የጣስከው የአላህን ትልቅነት ነው ማየት ያለብህ። ታላቁ አላህ ከሆነ የከለከለው ትንሽም ብትሆን ትልቅ ነው። በዘመናችን ያለው ትልቁ ሙሽኪላ ትልቁ ወንጀል ሰው ልጆች ላይ የአላህ ክብር ከልባቸው ጠፍቷል፣ አላህ የመረጣቸው ሲቀሩ። ከዚህ የከፋውና አስቀያሚው ደግሞ አብዛኛው ሰው ወንጀል ሲሰራ ነው ደስታ የሚሰማው። ይሄ የውርደት ሁሉ ውርደት፣ የዝቅጠት ሁሉ ዝቅጠት ነው። እንዴት ተብሎ አላህን ያስቀየሙ ራህና ደስታ ሰላም ማግኘት ይቻላል? ፈላ ኢላሃ ኢላላህ። ሰዎችን እንፈራለን፣ አላህን አንፈራም። ሰዎችን እናከብራለን፣ አላህን አናከብርም። ከአላህ ግን ምንም አይነት ሐያ ውስጣችን ላይ አይኖርም። አላህን ናቅ ነው ችላ አልነው፣ አላህ እኛንም ንቆ ችላ አለን። ነስአሉላህ ሰላመተ ወልዓፊያ። قال الله تعالى يستخفون من الناس ولا يستخفون من الله وهو
معهم إذ يبيتون ما لا يرضى من القول وكان الله بما يعملون محيطا كسوّج ይሸሸጋሉ ይደበቃሉ ወንጀል ሲሰሩ ከአላህ ግን Subhanahu Wa Ta'ala አይሸሸጉም አይደበቁም አይሰተሩም እርሱ እነሱ ጋር ሆኖ ሳለ የሚያረጉትን ነገር ሁሉ ያካበበና የሚያውቅ ሆኖ ሳለ ከአላህ አይደበቁም ከሰዎች ይደበቃሉ ከአላህ መደበቅ መቼም አይቻልም ወንጀል አለመስራት ማለት ነው ከአላህ አለመደበቅ ማለት አላህ ልቡ ላይ ያለ ሰውና አላህን በልቡ የሚያከብር ሰው የአላህ ድንበርም ልቡ ላይ የተከበረ ይሆናል የአላህን ድንበር አይጥስም ስለዚህ ወንጀልን እንርቅ ዘንድ የአላህ ክብር ውስጣችን ላይ ይኖር አላህ Subhanahu Wa Ta'ala ما لكم لا ترجون لله وقارا منو አላህን Subhanahu Wa Ta'ala ለምን አታከብሩትም ለምን አታልቁትም ለምን አላህን ለመፍራት ለማክበር አታስቡም የሚለውን አንቀጽ አስመልክተው ሲናገሩ ሐሰን አልበስሪ ምን ይላሉ ረሂመሁላህ ما لكم لا تعرفون لله حقا ولا تشكرونه لمن الله ان انت لا حق እንዳለው ለምን አታቁም ለምን አታመሰግኑትም ለአላህ حق አለው ሁሌም እሺ ልንለው ሁሌም ልናመሰግነው እኛ ላይ حق አለው ይሄን حق ልንወጣ ይገባል የዚህ የቁርአን አንቀጽ ማዕናው ምን ማለት ነው አላህን እውነተኛ ብትወዱት ብታቁትና ብታከብሩት ትታዘዙት ነበር ታመሰግኑት ነበር ድንበሩንም አጥሱም ነበር አላህን Subhanahu Wa Ta'ala መታዘዝ ዋጅብ ነው ግዴታ ነው ወንጀሎችን መራቅም ሆነ ወንጀሎችን መዳፈር ለአላህ በልባችን ባለን ክብር መሰረት ነው የሚሆነው ማለት ነው ነደም ጸጸትን ውስጣችን ላይ ለመፍጠር አንደኛው የአላህን ልቅና ማወቅና ወንጀልን መናቅ እንዳሌለብን ከሆነ ሁለተኛው ነፍስን ማወቅ አላህን ማወቅ የተያዙ ናቸው እነዚህ ሁለቱ ነገሮችን ስናያይዛቸው ምን ይፈጠራል አላህን ማክበር ራስን የአላህ ባሪያ ማድረግ ራስ ማስተናነስ ይፈጠራል ማለት ነው የነፍስያችን ስርዓቷን ስናስይዛትና አደብ ስናስገዛት እንጂ መስራትም መድከምም ሊጠቅመን አይችልም አላህን ምንዳፈር ከሆነና ነፍስያችን አደብ ካልያዘን አብዛኛው ሰው አልፎ ምን ሲል ይሰማል ቀልቢ ደርቋል እንደ ድንጋይ ሆኗል ሲባል ይሰማል ሆኖም ሳለ ግን የደረቀውን ልቧን ለማርጠብና ለማለስለስ ጥረት ያደርጉም በል በራሱ ተማምኖ ሲጎርርና ስትጎርር ይሰማሉ ይሄ ማይበቃ ዕውቀት ማወቅ ነው የነፍስያችን ምንነት በሚበቃ መልኩ አላወቅንም ابن القيم رحمه الله من قال وأسفاه من حياة على غرور وموت على غفلة ومن منقلب إلى حسرة وقجتاችን ራሳችንን ያታለለን እምንኖር ሰዎች ሞትን ዘንግተን ሳለ በድንገት ሞት መጥቶ የሚወስደን ሰዎች መጨረሻ ላይ ጸጸት የተሞላበት የስቃይ ሀገር ሳንዘጋጅ መጓዛችን ምንኛ ያሳዝናል ኢብኑ ጀውዚም ምን ይላሉ በኩላቸው አንተ ምንም መልካም ስራ ሳሰራ ጀነትን ምትመኝ ተውበትን ያሰበ እድሜህን ዝም ብለህ በተስፋ ብቻ እድሜህን የምትጨርስ ስለ ዱንያ ስታወራ ችልተኛ ትመስላለህ ግን አዱንያን ስትሰራ ረጅም ጊዜ እንደሚኖር ሰው ሁሌም እዚህ እንደሚዘወትር ሰው ሆነ ትስገበገባለህ ከአዱንያ ትንሹ አይበቃህም ብዙም በልተህ አትጠግብም ብዙም ሰብስበህ አትረካም ሞትን ትጠላለህ ወንጀልህ ብዙ ስለሆነ ወንጀሎችህ ላይ ወንጀል መሆናቸውን ያወቅ እዛው ተቀጠልበታለህ ነፍስህ በመተራተረው ነገር ታሸንፈሃለች አንተ ግን እርግጠኛ በሆንከበት ነገር አታሸንፋትም እንደምትሞት እርግጠኛ ነህ ሞቶ ጀነት እንዳለ ጀሃነም እንዳለ እርግጠኛ ነህ በዚህ ነገር ነፍስህን አታሸንፋትም ነገ ግን አዱንያ ልቸገር ይችላልው ልራብ ይችላልው ብለህ በግምት ብቻ ነፍስህ ታሸንፈሃለች ወንጀል ትሰራለህ ወንጀል ትሰሪያለሽ ولا تعملوا من العمل ما فرض عليك ርዝቅን ለማግኘት አዱንያን ለማግኘት ትዝገበገባለህ አላህ ዋጅብ ያደረገብህን መልካም ስራ ግን ከመስራት ወደ ኋላ ትላለህ የሰዎችን ወንጀል ብዙ አድርገህ ያየህ የራስህን ወንጀል ትንቃለህ ትንሽ ነው ትላለህ እደን ይሄ የኛ ችግር ነው ሌላው አሁንም ጸጸት እንዲኖር ውስጣችን ላይ እንዲፈጠር ከሚረዱን አንዱ ተስዲቁል ወዒድ አላህ የዛተው ዛቻ በሙሉ እንደሚከሰት አላህ የዛተው ዛቻ በሙሉ እውነት እንደሆነና የሚከሰት ነገር እንደሆነ ማወቅ ውስጣችን ላይ ጸጸት እንዲፈጠር ያደርጋል አንተ ተውበት የምታስብ ጀሃነም አንድ ጥግ ላይ ታስረህ ወንጀል የሰራ ሰው ተውበት ሳያደርግ የሄደ ሰው ጀሃነም አንድ ጥግ ላይ ታስሮ ያለቀሰ
እየጮኸ በሮቹ ተዘግቶ ከላይ ከታች ከግራ ከቀኝ በእሳት ተከቦ ጀሃነም ድቅድቅ ያለች የምታስፈራ ጨለማ ሆና እዛ ውስጥ የሚያስጫውት ጓደኛ የለም፣ የሆድን የሚነግሩት የሚያማክሩት ወዳጅ የለም፣ የሚያሳርፍ እንቅልፍ የለም፣ ትንፋሽ ማስወጣት ማስገባት የለም፣ ከዚህ ሁሉ ስቃይ የሚገላግል ሞት የለም። ከዓብ ረዲየላሁ ዐንሁ ምን ይላል? ሰው ልጆች ጀሃነም ገብተው የጀሃነምን ስቃይ ሲቀምሱ ለዚህ ጀሃነምና ስቃይ ያበቃቸውን ወንጀላቸውን አስታውሰው እጃቸውን ይበሉታል ይላል። እስከ ተከሻቸው ድረስ እጃቸውን በልተው ይጨርሱታል። يقول الله سبحانه وتعالى ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا በዳይ የነበረ ሰው በዱንያ ስሜቱን ሲከተል ሸይጣንን ሲያስደስት ህይወቱን በሐራም በወንጀል ጨርሶ አላህ ዘንድ ሱብሓነሁ ወተዓላ የሄደ ሰው የሥራውን ውጤት ሲያይ በንዴት እጆቹን አስሩንም ጣቶቹን ከቶ የሚበላበትን ቀን አስታውስል አላህ ሱብሓነሁ ወተዓላ በቁጭት በነዳማ ቁጭት ማይጠቅምበት ቀን ላይ ተቆጭቶ እጆቹን የሚበላበትን ቀን አስታውስ። ምን ነው የመልእክተኛውን መንገድ በተከተልኩኝ፣ ምን ነው ከሙእሚኖች ጋር በሆንኩኝ፣ ምን ነው ያ መጥፎ ጓደኛዬን ባልያዝኩት ከሱ ጋር ባልተዋወቅኩኝ የሚልበትን ቀን አስታውስ። ምንም አያደርግም ያኔ መቆጨትና መጸጸት። ከአላህ ረሕመት በር ሊመልሰን በሩን ሊዘጋብን የሚችልን ወንጀል አስታውሰን የአላህ የዛተው ዛቻ ሊከሰት እንደሚችልም አውቀን እንመለስ። የዱንያን ደስታ መርጠው ተውበት ማድረግ እንዳለበት አውቆ ተውበት ሳያደርግ ሳይመለስ በዛው ሞት ሊወስደው የሚችል ሰውን አላህ ስብሓነሁ ወተዓላ ሲያስጠነቅቅ ምን ይላል? إن الذين لا يرجون لقاءنا ورضوا بالحياة الدنيا واطمأنوا بها والذين هم عن آياتنا غافلون أولئك مأواهم النار بما كانوا يكسبون እነዚያ ከኔ ጋር መገናኘት ማይፈልጉ ማይመኙ የዱንያን ህይወት የወደዱና ከአኺራ አስበልጠው ወሷ ተረጋግተው ዘና ብለው መርጠው የሚኖሩ እንዲሁም የአላህን ስለ ጀነት ስለ ጀሃነም የሚያስጠነቅቅበትን አንቀጹን ቸላ ያሉ የቁርአን መመሪያን ወደ ኋላ የጣሉ እነሱ መኖሪያቸው ጀሃነም ነው ይሰሩት በነበረው ስራ ይላል አላህ Subhanahu Wa Ta'ala። አኺራን መርሳት በዱንያ መደሰት ወንጀል እየሰሩ ከወንጀል አለመተውበትና በዱንያ ደስታ ከአኺራ የበለጠ መሸንገልና የዱንያን ደስታ መርጦ ተውበት አድርጎ ቀጥ ብሎ አኺራን መውረስን ጀነትን መውረስን ቸላ ያለን ሰው አላህ በዚህ ዝቷል። እነሱ ናቸው ዝንጎች የተፈጠሩለትን ዓላማ የማያውቁ እንዲሁም ጀሃነምን የሚገቡ ማረፊያቸው ጀሃነም የሆነች ይሰሩት በነበረው ስራ መሰረት ይላል አላህ Subhanahu Wa Ta'ala። በዱንያ መታለላችን ወንጀል ማዘውተራችን አላህን አለመፍራታችን አላህ ዘንድ እንደሚያስጠይቀን ስናቅ ውስጣችን ላይ ጸጸት ይፈጠራል። ኢማሙ ኢብኑ ማጃህና ኢማም አህመድ በዘገቡት ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አነደሙ ተውበህ ጸጸት ተውበት ነው ብለዋል። አንድ ሰው ጸጸተ ማለት ተቆጨ ማለት ተውበት አድርጓል ማለት ነው ይላሉና ይሄ አንድ የተውበት ሩክን ነው። አራተኛው የተውበት መስፈርት ሁለተኛ ወደዛ ወንጀል ላለመመለስ ቃል መግባት። አብዛኛውን ጊዜ ተውበት የሚያደርጉ ሰዎች ወደዛ መለሳለሁ ስለዚህ ለምን ተውበት አደርጋለሁ ይላሉ። ወንድሜ እህቴ ሆይ ተውበት ስናደርግ አንመለስም ኢንሻአላህ አላህ ይረዳኛል አልመለስም ብለን ወስነን ቆርጠን እንግባ። አላህን Subhanahu Wa Ta'ala እገዛን እንጠይቀው። አልመለስም ብለን በውስጣችን እንወስን። መርዛ እንዲጠጥቼ ነበር ዳግም ጠጣለሁ ብሎ የሚያስብ ሰው አለ እንዴ? የለም። ወንጀል መርዝ ነው። ሰዎች የተበከለ ምግብን ጤናዬን ይጎዳል ብለው እንደሚጠነቀቁት ሁሉ ወንጀልን አኺራዬን ይጎዳል ጀሃነም ያስገባኛል ብለው መጠንቀቅ አለባቸው። ወንጀል ነው ወደዛ ለመመለስ መታሰብ የለበትም። ሸይጣን አንዳንዴ ያዳክማል። አትመለሽ ብዙ ወንጀል ሰርተሃል ስለዚህ ምን ያደርግልሃል ከእንግዲህ ብሎ ያዳክመናል። እጅ ልንሰጥ አይገባም። ለአላህ የሚሳነው ነገር የለም። ቅድም አንብበናል ሁሉንም ወንጀል አላህ ምራለው ብሏል።
እንመለስ። ሁለተኛ ላለመመለስ ወደ ወንጀሉ ቃል እንግባ። አላህን እርዳታ እንጠይቀው። እርግጠኛ ሆነን ቆራጥ ሆነን አንመለስም ብለን ተውበት እናድርግ። لا يمل الله حتى تملوا كما رواه البخاري እኛ ተውበት ከማድረግ እስካልቦዘንን ድረስ አላህም ከመማር አይቦዘንምና ተውበት እናድርግ። ወደ አላህ እንመለስ። ከሸርጦቹ አንዱ የመጨረሻው ሸርጥ እዚህ የጠቀስነው ዐዝም መኖር አለበት። ላለመመለስ መወሰን፣ ለምን አደረኩኝ ብሎ መቆጨት፣ ሁለተኛ ወደዛ አልመለስም ብለን ቃል መግባትና ያን ነገር ለምን ሰራሁ ብሎ መጸጸት፣ ወዲያውኑ መታቀብና ለአላህ ብለን መሆን አለበት። እነዚህ የተውበት መስፈርቶች ናቸው። ከሰው ሐቅ ጋር የተያያዘ ከሆነ የዛን ሰው ሐቁን መመለስ እዘን ይሄ የተውበት መስፈርት ነው። ይሄን መስፈርት ያሟላ ተውበት ያደረገን እንደሆነ አላህ Subhanahu Wa Ta'ala ተውበታችንን ይቀበለናል። طيب መቼ ነው አላህ ተውበትን የሚቀበለው? ተውበት ትልቅ ስጦታ ነው። ለየት ያለ የአላህ ስጦታ ነው። የሰው ልጅ ቢሆን አንድ ሰው ካስቀየመው፣ አንዴ ከተቀየመ፣ ከተናደደ፣ ከወሰነ ያን ሰው ፊቱን ማየት አስጠላኝ፣ ፊቷን ማየት አስጠላኝ ሌልና ልትል ትችላለች። አላህ ግን እንደ ሰዎች አይደለም። ይረዝቃቸዋል፣ ወንጀል ይሰሩበታል። ጤና ይሰጣቸዋል፣ ሐራም ይሰሩበታል። ስልጣን ይሰጣቸዋል፣ ወንጀል ይሰሩበታል። ገንዘብ ይሰጣቸዋል፣ ለተለያየ ለሐራም ያወጡታል። አላህ ግን እንደ ሰዎች ቢሆን ምድር ላይ አንድም ተንቀሳቃሽ ባልኖረ ነበር። ባደረገው ነገር ሁሉ እያያዘ የሚበቀልም ቢሆን ምድር ላይ አንድም ሰው ባልኖረ ነበር። አላህ ግን ዓፊላል፣ ይምራል። አንዳንዶቹን ደግሞ ወንጀሉን ያጠራቅምላቸዋል ጀሃነም ላይ የሥራቸውን እንዲያገኙ። ታዲያ ይሄ እድል እስከ መቼ ነው ያለው የምለውን ስናይ መታ ተቅበሉ ተውባ ኢማም ኢብኑ ቁዳማ ረሂመሁላህ ምን ይላሉ? የተውበት መስፈርትን ካሟላና ከልቡ ከተመለሰ ወደ አላህ አንድ ሰው ተውበቱ ትክክለኛ ይሆናል፣ አላህም ይቀበሏል። ምክንያቱም አላህ ምን ብሏል? وهو الذي يقبل التوبة عن عباده ويعفو عن السيئات ويعلم ما تفعلون። አላህ Subhanahu Wa Ta'ala ማለት እርሱ ነው የእናንተ ጌታ፣ ያ ተውበትን የሚቀበል የምትሰሩትን ነገር ሁሉ የሚያውቅ ጌታ ነው፣ ለባሮቹ ይቅርታ የሚያደርግ ጌታ ነውና አላህ Subhanahu Wa Ta'ala ተውበቱ መስፈርቱን ካሟላ ይቀበላል። ሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ إن الله يقبل توبة العبد ما لم يغرغر كما أخرجه أحمد وحسنه الألباني። አንድ ሰው ጣር ይዞት ገርገራ እስካልጀመረው ድረስ አላህ Subhanahu Wa Ta'ala ተውበቱን ይቀበላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መስፈርቱ ከተሟላና ጣረሞት ላይ ደርሶ ካልሆነ እንዲሁም የቂያማ ምልክቶች ታይተው ካልሆነ አላህ Subhanahu Wa Ta'ala ተውበቱን ይቀበላል። ሩሑ ጉሮሮ ላይ ከደረሰች በኋላ ልቡን ስለሚስት የሚያደርገውን ስለማያቅ ተጨናንቆ ስለሆነ ተውበት የሚያደርገው እዛ ከደረሰች በኋላ ግን አላህ ተውበቱን አይቀበለውም። አላህ Subhanahu Wa Ta'ala ይሄን እድል ገድቦን ያስቀመጠው ማለት ነው። ወንጀል ሲሰራ ቆይቶ ሞትን ሲያይ አንድ ሰው ቢተውበት አላህ አይቀበለውም። የቂያማ ምልክትን ሲያይ ቢተውበት አላህ አይቀበለውም። እንዲሁም አላህ ቁርአን ላይ ምን ይላል? ሱረቱ ኒሳ ላይ ወለይሰት التوبة للذين يعملون السيئات። ተውበትማ ይህ ተውበት የተባለ ትልቅ ማዕረግ ለነዚያ ወንጀል ሰርተው ልክ ሞት መጥቶ ሲይዛቸው አሁን ተውብቻለሁ ለሚሉ ሰዎች አይደለም። ተውበትን ባለማወቅ ወንጀል ሰርተው ወዲያውኑ ወደ አላህ ተመልሰው ለሚስተካከሉ ሰዎች ነው አላህ የሚያድለው ይለናል። يوم يأتي بعض آيات ربك لا ينفع نفسا إيمانها። የቂያማ ምልክት ሲመጣ የሞት ምልክት ሲመጣ ሞትን ሲያዩት ተውበት ለሚያደርጉ ሰዎች አላህ ተውበታቸውን አይቀበላቸውም ብለዋልና ተውበት የተወሰነ ጊዜ አለው። እዘን እነዚህ ምልክቶች ሲመጡ ለምንድን ነው ተውበት ተቀባይነት ማያገኘው? ወዶ አይደለም ተውበት ያደረገው ይህ ሰው፣ ወዶ አይደለም ያመነው፣ ወዶ አይደለም የጸጸተው፣ የሚያየው ነገር አስገድዶት ነው ማለት ነው። አማራጭ ሲያጣ መንገዱ በሩ ሲዘጋበት ነው ተውበት ያደረገው። እዚህ ደረጃ ላይ ሳንደርስ ተውበት ያደረገን እንደሆነ አላህ Subhanahu Wa Ta'ala ተውበቱን ይቀበለናል። እዘን ከዚህ የምንረዳው ምንድነው? ጊዜ ካለቀ በኋላ ተውበት ማድረግ አላህ ዘንድ ተቀባይነት የለውም። ሞት ሲመጣ ተውበት ማድረግ ተቀባይነት የለውም። حتى إذا حضر أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت። ጣር ሞት በያዛቸው ጊዜ ጌታዬ ሆይ መልሱኝ ወደ አዱንያ ይላሉ መልካም ስራ ሰራ ዘንድ። አላህ ምን ይላል? አይሆንም በፍጹም ዝም ብለህ የሚወራ ወሬ እንጂ ይሄ ዋጋ ያለው ወሬ የሚሰማ የሚደመጥ ወሬ መልስ የሚሰጠው አይደለም። ከበስተፊታቸው ብዙ አደጋ የሚጠብቃቸው ናቸው እንዲህ አይነት ሰዎች። አላህ ተውበታቸውን አይቀበላቸውም። ዜጋ ፍርዓውንን ማስተዋስ እንችላለን። የተውበት ጊዜውን በሙሉ አበላሽቶ ሙሳ መክሮት ሃሩን መክሮት ብዙ ተአምሮችን አይቶ ሳይሰልምና እጅ ሳይሰጥ ቀርቶ መች ነው ተውበት ያደረገው? ጣር ሲይዘው ባህር ውስጥ ከሰጠመ በኋላ ሲሰጥምና ስቃውን ሲያይ ተውበት አደረገ። አላህ ዘንድ ምንም አልጠቀመውም።
በጊዜ ተውበት ማድረግና ፈጥነን ከወንጀል መታቀብ ግዴታችን ነው። ተውበቱ ተስተካክሎ መስፈርቶቹ ተሟልቶ በጊዜው ከተደረገ አላህ Subhanahu Wa Ta'ala ተውበቱን ከተቀበለው የሰው ልጅን ወንጀል ጨርሶ ይሰርዝለታል። ወንጀሉን ከትልቅ ቢሆን ለዚህም ነው አላህ Subhanahu Wa Ta'ala የተለያዩ ወንጀል የሰሩ ሰዎችን ማንንም ሳይለይ ተውበት አድርጉ ይላል። አላህ Subhanahu Wa Ta'ala ልጅ አለው ያሉ ሰዎችን አስመልክቶ አፈላ يتوبون إلى الله ويستغفرونه والله هو الغفور الرحيم አላህን Subhanahu Wa Ta'ala አይቶብቱም እንደ ወደሱ ምህረት አይጠይቁትም እንደሱ መሐሪና አዛኝ የሆነ ጌታው እኮ ነው ለአላህ ልጅ አለው ካሉ በኋላ ማለት ነው። ሽርክም የሰሩ ሰዎችን ወደ ተውበት ነው የሚገፋፋው። ያ ኢባዲ الذين اسرفوا على انفسهم ወንጀል የተባለን ሁሉ ያድበሰበሱ ባሮቼ ሆይ ኑ ተውበት አድርጉ ያለ አላህ Subhanahu Wa Ta'ala ይጣራል። በልሄ ብቻ አይደለም አስሐቡል ኡኽዱድ ቁቲለ አስሐቡል ኡኽዱድ የአላህ ባሮችና ሙእሚኖችን ጉርጓድ ቆፍረው እዛ ጉርጓድ ውስጥ እሳት አንደደው ከአላህ መንገድ ውጡ ክፈሩ ብለው ሲያሰቃዩ የነበሩ ሰዎች ነበሩ። የከፈረን ሰው የተው ያልከፈረን ሰው እዛ ጉርጓድ እዛው እሳት ውስጥ ያሰቃዩ ሙእሚኖችን የጨረሱ ሰዎች ነበሩ። እነዚህ ሰዎችን ራሱ አላህ ምን ይላል? إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم እነዚያ ሙእሚኖችን ያሰቃዩ ሙእሚኖችን ያቃጠሉ ሙእሚኖችን የፈተኑ ሰዎች ከዛ በኋላም ተውበት ሳያደርጉ ከሄዱ ለነሱ ጀሃነም አለላቸው ለነሱ የሚያቃጥል እሳት አለላቸው ይላል አላህ። ተውበት ካደረጉ የአላህ ባሮችንም አቃጥለው ዲነል እስላምን ለማጥፋትም ጥረው ቢሆን አላህ ይምራቸዋል። ይሄን አስመልክቶ ሐሰን ምን ይላል በዚህ ዙሪያ ሲናገር ተመልከቱ ይሄን ቸርነት ይሄን የአላህን ረህመት እዩት። የሱን የአላህ ታዛዦችን ባሪያዎቹን ገድለው እሱ ወደ ተውበት ይጠራቸዋል። ነው ተውበት አድርጉ ይቅርታ አድርገላችሁ ይላቸዋል። እዘን ውድ ወንድሜ ውድ እህቴ ወንጀሉ ምንም ይሁን ምን ወደ አላህ ከተመለሰን አላህ መሐሪ ነው። ራሳችንን እንገምግም እናልቅስ። አላህ Subhanahu Wa Ta'ala መሐሪ ነው ይመረናል አዛኝ ነው ያዝንልናል። የተውበትን ትሩፋት ስናይ ተውበትን መቀበል አላህ Subhanahu Wa Ta'ala በረህመቱ የሚያደርገው ነገር ነው። ማንንም ተቀበለኝ ብሎ አያስገድደውም። ለሰው ልጅ አንድ ነገር አድርገን አጠፋ እንደምንጠብቀው ወይም ደግሞ በግድ እንደምንወስደው ከሱ አይደለም። አላህ ሲፈልግ ተውበት ይቀበላል ደግሞ በትሩፋቱ በረህመቱ። ከተውበት ፈድሎች ትሩፋቶች አንዱ ተውበት ያደረገ ሰው አላህ የድሮ ኃጢያቶቹን ሐሰናት ያደርግለታል። ወንጀሎቹን ሐሰናት ይቀየርለታል በአዱንያ ወይም በአኺራ። ወንጀሉ ምንም ይሁን ምን ከኩፍር ተመልሶ ከሆነ በተለይ ከትልቁ ወንጀል ተመልሶ ከሆነ በተለይ አላህ Subhanahu Wa Ta'ala ወንጀሉን ሐሰናት ያደርግለታል መልካም ስራ ይቀየርለታል። አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም ሰማዋቸው የቁል ሲል አላህ የቂያማ ቀን አንድን ባሪያውን ፊት ለፊቱ ያስቆመዋል። መጋረጃውንም ዝቅ ያደርግና ይሸፍነዋል ከሰዎቹ። ከዛም ይጠይቀዋል በዛ ቀን የሰራሽውን ወንጀል ታስታውሳለህ? ያህንስ ብሎ አላህ ይዘረዝርለታል። አሁን አስታውሳለሁ ይላል። ወንጀሎቹም በሙሉ ነግሮት አምኖ አሳምኖት በቃ በውስጡ خلاص መጥፋቴ ነው መክሰሬ ነው ጀሃነም መግባቴ ነው ብሎ እስኪሰጋ ድረስ ይኔ አላህ ምን ይለዋል ወይም ምን ይላታል? በአዱንያ ሰትሬልሃለሁ ተውበት አድርገህ ይቅር ብዬሃለሁ ሰትሬልሃለሁ ዛሬ ደግሞ ወንጀልህን ምርሃለሁ ይለዋል አላህ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም የሥራ መዝገቡን በቀኝ እጁ ይሰጠዋል። በቀኝ እጅ መሰጠት የእድለኝነት አንዱ ምልክት ነው። ከዛ በኋላ ወደ ጀነት እንዲገባና እነዚያ ወንጀሎቹ በሐሰናት እንዲተኩለት ሌሎች ወንጀሎችም አሉ ብሎ ሁሉ እስኪናገር ድረስ አላህ ማዕረግና ክብርን ጀነትን ይሰጠዋል። ሙናፊቅ ከሆነ ተውበት ሳያደርግ ሄዶ ከሆነ ካፍር ከሆነ አላህ Subhanahu Wa Ta'ala በሰዎች አጠገብ ለምን ወንጀል ሰራህ በዚህ ቀን በዚህ ሰዓት ብሎ አላህ ያዋርዳቸዋል። እነዚህ ናቸው የአላህን አንቀጽ ያስተባበሉ፣ እነዚህ ናቸው በዳዮች አላ ለዕነቱላሂ ዐለ الظالمين የአላህ እርግማን በደለኞች ላይ ይሁን በማለት ህዝብ በተሰበሰበበት አላህ ጠርቶ ያዋርዳቸዋል። ተውበት ማድረግ አንዱ ፈዲላው ይሄ ነው። አላህ ይምራል ከውርደት ይጠብቃል። መጥፎውንም በመልካም ተቀይሮለት ምርሃለሁ ጀነት ገባ ብሎ በቀኝ እጁ መዝገቡን ሰጥቶ ወደ ጀነት ይሸኘዋል። አተር ላይ ምን ይባላል? በተቀረው ህይወትህ መልካምን ነገር ስራ ያለፈው ሁሉ ይሰረዝልሃል። ቁርአንም አላህ ምን ይላል?
ሱረቱል ፉርቃን ብዙ ነገር ከዘረዘረ በኋላ ወላ የዝኑን ወመን የፍዐል ዛሊከ የልቀ አሳማ የአላህ ባሮች ነፍስን ማይገድሉ በአላህ ማያጋሩ ዝሙትን የማይቀርቡ ናቸው። ይሄን ያደረገ ሰው ትልቅ ወንጀልን ሰርቷል፣ ጀሃነም ይገባል። ተውበት ያደረገ ሰው ሲቀር ይላል አላህ ሱብሓነሁ ወተዓላ። ፈኡላኢክ ይሄንማ መስፈርት ያሟሉ ሰዎች አላህ ወንጀላቸውን በመልካም ይቀይርላቸዋል። አላህ መሐሪና አዛኝ የሆነ ጌታ ነው፣ ይቅርታ አድራጊ ጌታ ነው። ተውበት ያደረገ የተስተካከለን ይመራል። ሐዲስ አልቁድሲ ላይ አላህ ምን ይላል? የብነ አደም የሰው ልጅ ሆይ አንተ እኔን እስከለመንከኝ እስከተገዛኸኝ ተስፋ እስካረክ ድረስ ወንጀልህን መርሃለሁ በማለት አላህ ሱብሓነሁ ወተዓላ ቃል ገብቷል። አንተ የሰው ልጅ ሆይ ወንጀልህ ሰማዩን ቢደርስ የሰማይ ደመና ቢደርስ ወደ እኔ ከተመለስክ መርሃለሁ፣ ከምንም አልቆጥረውም። አንተ የሰው ልጅ ሆይ ምድርን የሚሞላ ኃጢአት ይዘህ ብትመጣ ሽርክ እስካላሻረክ ድረስ ከባዱን ሽርክ እስካልሰራህ ድረስ ወንጀሎችህን ምልሃለሁ፣ ምድርን የሚሞላ ምህረትና ህዝነትን ለግሰሃለሁ ሰጠሃለሁ ይላል አላህ ሱብሓነሁ ወተዓላ። ይሄም አንድ የተውበት ፈዲላ ነው። ከማ አኽረጀሁ ትርሙዚ ወሰሐሐሁ አልአልባኒ። ኢማም አሕመድ ከአቡ ሰዒድ በዘገቡት ሐዲስ ላይ ሸይጣን ለአላህ ይለዋል፣ ጌታዬ ሆይ ባንተ እምላለሁ የሰው ልጆችን ከማጥመም ወደ ኋላ አለም ነፍሳቸው አካላቸው ላይ እስካለች ድረስ ብሎ ሲምልና ሲዝት አላህ ምን ይላል? በራሴ እምላለሁ እነሱን ከመማርና ለነሱ ይቅርታ ከማድረግ ወደ ኋላ አለም እስትግፋር እስካደረጉና ተውበት እስካደረጉ ድረስ ለአላህ ሱብሓነሁ ወተዓላ። ኢዘን ይሄ ትልቅ ፈዲላ ነው ማለት ነው። ሰፍዋን መርፉዕን በምዕራብ በኩል አንድ በር አለ። ስፋቱ 40 ዓመት ወይም 70 ዓመት ርቀት የሚያስኬድ አንድ በር አለ። አላህ ሱብሓነሁ ወተዓላ ሰማይን የፈጠረ ቀን ነው የፈጠረው፣ ክፍት አድርጎ ትቶታል። ተውበት የሚያደርጉ ሰዎችን ተውበት የሚቀበልበት ነው። ይሄም አይዘጋም ፀሐይ ከመጥለቂያዋ እስክትወጣ ድረስ። ፀሐይ ከመጥለቂያዋ እስካልወጣች ድረስ ይሄ በር አይዘጋም። ኢማሙል አልባኒ ሐሰን ያሉት ሐዲስ ነው። ከተውበት ጥቅሞች አንዱ በዱንያም ሆነ በአኺራ ክብር፣ የሰው ልጅን ክብር ይጠብቃል። አላህ ዘንድ ተቀባይነት ያገኛል። ተውበት ያደረገ ሰው ሰዎች ዘንድም ይወደዳል። አኺራውም አዱንያም ይስተካከልለታል። ቀልቡ እረፍት ያገኛል። ጭንቅና ጣጣን ገመን አላህ ያነሰለታል። ቀልቡ በኖርና በብርሃን ይሞለለታል። ወንጀሎችን ማሸነፍ ይችላል። የሚከብዱ ነገሮችን አላህ ያገረለታል። መልካም ስራ ይገረለታል። ብቸኝነትና ጭርታ ብስጭት ውስጡ ላይ ይሰማው የነበረው ዋህሻ ይወገድለታል። ስጋትና ሞትን መፍራት ይጠፋል ከውስጡ። ያኒ ሁሌ መልካም ስራ ሰርቶ መፍራት ሳይሆን አንዳንዴ ወንጀል እየሰሩ ውስጥ ላይ ሽብር አላህ ለቆበት አደጋ የሚፈራ ሰው አለ። እንዲህ አይነቱን አደጋ መፍራትና መስጋት አላህ ያስወገድለታል። አዱንያን ንቆ ቸላ ብሎ ትቶ ለሷ መስገብገብን ይተዋል። ለአኺራና ለጀነት ስራ ሲሽቀዳደም አላህ ሱብሓነሁ ወተዓላ በሩን ይከፍትለታል። የኢማንን ጣዕም እንዲቀምስ አላህ ያደርገዋል። አቅሉ ገንዛቤው ልቦናው ይሰፋል፣ ማሰብ ይችላል። አላህና የአላህ ባሮቹም ይወዱታል። እንዲሁም በመተውበቱ ምክንያት አላህ ይደሰታል። ባሪያው ተውበት ሲያደርግ አላህ ይደሰታል። ከግራና ቀኝ መልካም ስራውን መጥፎ ስራውን የሚጽፉ መላእክቶችም መልካም ሲሰራ ይደሰታሉ፣ ዱዓም ያደርጉለታል። አርሽን የሚሸከሙ የተከበሩ መላእክቶች ለዚህ ሰው ተውበት ያደርጉለታል፣ ለዚህ ሰው ምህረትን ይጠይቁለታል። አላህ ሱብሓነሁ ወተዓላ እንዲመራው አላህን ይጠይቃሉ። ኢዘን ይሄ ትልቅ ፈዲላ ነው። ይሄ ትልቅ ትሩፋት ነው። ይሄን አስመልክቶ አላህ ሱብሓነሁ ወተዓላ ምን ይላል? እነዚያ አርሽን የሚሸከሙ ከአርሽ ዙሪያም ያሉ አላህን ከምስጋና ጋር ያጠሩታል፣ በሱም ያምናሉ። ለነዚያ ላመኑ ሰዎች አላህ ምህረትን ይጠይቃሉ። አላህን ጌታችን ሆይ ረሕመትህ ሁሉን የሰፋ የሆንክ ጌታ ነህ፣ እውቀትህም ሁሉን የሰፋ የሆንክ ጌታ ነህ። እባክህ ለነዚያ ተውበት ላደረጉና መንገድህን ለተከተሉ ሰዎች ምህረትህን ለግሳቸው፣ ከጀሃነም ቅጣትም ጠብቃቸው እያሉ የአላህ የተከበሩ መላእክቶች አላህን ምህረት ይጠይቁለታል፣ እስትግፋር ያደርጉለታል። ይህ በአዱንያ ሲሆን ሊሞት አካባቢ መላእክቶች በጀነት ያበስሩታል። ከአዱንያ ከመከራ ከስቃይ ሀገር ወደ ጀነት እንደሚሸጋገር ይነግሩታል። የቂያማ ቀን ደግሞ ሰዎች በስቃይ በመከራ በላባቸው ሲጥለቀለቁ በአላህ በአርሽ ጥላ ስር አላህ ያደርገዋል። አላህን ፈርቶ ነውና ተውበት ያደረገው። ከትክክለኛ ተውበት ካደረጉ ሰዎች ከሆኑ አላህን ፈርቶ ነውና የተመለሰው አላህን ከሚፈሩ ከሙተቆች ጋር ወደ ቀኝ ይዘውት ወደ ጀነት ይሄዳሉ። ይሄ የአላህ ትሩፋት ነው። يؤتيه من يشاء والله ذو الفضل العظيم الله ለመረጠው ሰው ልቡን ንጹህነት አውቆ መጸጸቱን አውቆ ለመረጠው ሰው የሚሰጠው እድል ነው።
አላህ እድሉን ከሰጣቸው ሰዎች ያደርገን። ኢዘን ተውበት ትልቅ ማዕረግ ካለው ሁሉም ሰው ተውበት ይሆንለታል ወይ? እስኪ የተውበቶች አይነት ወይም ደግሞ ባህሪያዎች ከተውበት ያላቸውን ክፍል ስናይ ተውበት ከሚያደርጉ ሰዎች አንደኛው ክፍል ተውበት ያደርጋል እስከ ህይወቱ መጨረሻ አንዴ ተውበት አድርጎ ቀጥ ብሎ ጸንቶም ይኖራል። ይሄ ብቻ አይደለም፣ ባለፈው ያመለጡትን መልካም ስራዎችን በተደጋጋሚ በብዛት የሚሰራ ሰው አለ። ከዛ በኋላ ወደ ወንጀል ለመመለስ በፍጹም ማያስብ አላህን ከመፍራቱና አላህን ከማክበሩ የመጣ አንዳንዴ ሊከሰቱ የሚችሉ ማዳለጦች አሉ። እነዚህ ማንም ሰው ከነዚህ ሊድን አይችልም። እነዚህ ሲቀሩ ቢከሰቱም ተውበት አድርጎ ወደ አላህ ተመልሶ ሐሰናት ብዙ አግሩፎባቸው ላያቸው ላይ አላህ ዘንድ ሱብሓነሁ ወተዓላ ምህረትን ያገኛል። ይሄ አይነቱን ተውበት ያደረገ ሰው ኸይር ነገር ላይ ሁሉ የተሽቀዳደመ ሰው ይባላል። እንዲህ አይነቱ ተውበት አነሱህ ይባላል። ተውበት ማድረግ እስከ መጨረሻ በዛው መቀጠል መልካም ስራ ብቻ አይደለም፣ ካሁን ቀደም ባለፈኝ እድሜ ወንጀሉንም ያለፈውንም መልካም ስራ ምክስበት ስራ ብሎ ራሱን መልካም ስራ መስራት እንዳለበት አሳምኖ የሚሰራ ሰው አለ። ይሄ እስቲቃማ ላይ የሚኖር ሰው ነው። መልካም ስራ ላይ የሚሽቀዳደም ሰው ነው። ይሄን ተውበት ያደረገ ሰው ተውበት ነሱ ይባላል። ይሄን አይነት ተውበት እንድናደርግ ነው አላህ ያዘዘንና የገፋፋን። ቱቡ ኢለላሂ ተውበተን ነሱሃ ብሎ አላህ ሱብሓነሁ ወተዓላ የተውበት ነሱህ ማዕና ምንድነው ብለን ስናይ ሐሰን አልበስሪ ይላሉ ነደሙን بالقلب ተውበት ነሱህ ማለት ለዚህ ማዕረግ የሚያበቃና ወንጀልም የሚያስምረው በልብ መጸጸት ማለት ነው። ተውበት ነሱህ ማለት በምላስ ምህረት መጠየቅ ማለት ነው። በአካላት ወንጀል መስራትን ትቶ መልካም ነገር መስራት ማለት ነው። በውስጣችን ደግሞ ሁለተኛ ወደ ወንጀሉ አልመለስም ብሎ ቃል መግባት። እነዚህ አራት ነገሮች መኖር አለባቸው። በውስጥ መጸጸት፣ በመላስ እስትግፋር መጠየቅ፣ በአካላት ወንጀል ከመስራት ታቅቦ መልካም ስራ መስራትና በውስጣችን ወደ ወንጀሉ ላለመመለስ ቃል መግባት። ይሄ የሐሰን አልበስሪ ትርጉም ሲሆን ለተውበት ነሱህ ኢብኑል ቀይም ደግሞ ይሄን ተልኺስ አድርገው ምን ይላሉ? ተውበት ነሱህ የሚያካታቸው ነገሮች አሉ። አንደኛው ወንጀልን በሙሉ ሲተው ነው። ወንጀል የሚሰራቸው ወንጀሎችን ሁሉንም ወንጀልነታቸውን አውቆ እርግፍ አድርጎ ሲተው። ሁለተኛው ደግሞ ወደዛ ወንጀል ላለመመለስ ቃል ገብቶ ቆራጥነት ታክሎበት እውነተኛ ተውበት ሲደረግ ነው። ማመንታት ሳይኖር ማለት ነው። ለምን ተውበት አረኩኝ ወንጀሉን ለምን ተውኩት ብሎ መጸጸት ሳይኖር፣ እንዲሁም ደግሞ ሪያ ሳይኖርበት ለሰው ተብሎ ሳይሆን ለአላህ ተብሎ ሲደረግ አኺራን ፈርቶ ጀሃነም ፈርቶ ሲደረግ ይሄን መስፈርት ያሟላ ተውበት ነሱህ ይባላል ይላሉ። ይሄን አይነት ተውበት ያደረገ ሰው ነፍሱ ሙጥመኢና ትባላለች። ሁለተኛው ተውበት አድራጊዎች አይነት ተውበት ያደርጋል፣ ቀጥተኛው መንገድ ይይዛል፣ መልካም ስራዎችን ይሰራል፣ ከባድ ወንጀሎችን ይርቃል። ግን አንዳንዴ ወንጀሎች ያጋጥሙታል። ሆን ብሎ ሳይሆን ወንጀል ይፈታተነዋል። በተለያዩ አጋጣሚዎች ወንጀሎች ያጋጥሙታል። እሱ ወንጀልን ሰራለሁ ብሎ አይደለም የሚሰራው። የሆነ ወንጀል በሰራ ቁጥር ሁሉ ነፍሱን ይወቅሳል፣ ይጸጸታል፣ ወደዛ ላለመመለስ ቃል ይገባል፣ ጥንቃቄ ሁሉ ያደርጋል። ይሄ ነፍስ ለዋማ ራሱን የሚወቅስ ነፍስ ይባላል። ይሄኛው ከፍ ያለ ማዕረግ ነው ከፊተኛው ቢያንስም። አብዛኛው ተውበት የሚያደርጉ ሰዎች ባህሪያቸው ይሄ ነው። ተውበት ያደርጋሉ፣ ነፍሳቸው ትጎዳጎታቸዋለች፣ አሁንም ተውበት ያደርጋሉ፣ ይስተካከላሉ፣ ይቆጫሉ፣ ያለቅሳሉ። እነዚህ ሰዎች አላህ ቃል ገብቶላቸዋል፣ ይመራቸዋል ሱብሓነሁ ወተዓላ። እነዚያ ከባድ ወንጀሎችን ያራቁ አላህ ይመራቸዋል። ጌታ ረህመቱ ሰፊ ነውና ከባድ ወንጀልን ርቄ ትንንሽ ወንጀልን ሰራለሁ ማለት ግን ፍጹም አይደለም። ከባድ ወንጀልን መራቅ ጥቃቅኑን እንድንርቅ ያደርገናል። ትንሹን ወንጀል ስንርቅ ነው ከባዱን ወንጀልም አላህ ሱብሓነሁ ወተዓላ ሊጠብቀንና ሊያርቀን የሚችለው። ትንሽ ወንጀል ያለ ሰው ያናቀሰው ወደ ከባዱ መዳፈሩና መሸጋገሩ የማይቀር ነገር ነውና። ሶስተኛው የሰው ልጆች የተውበት አድራጊዎች አይነት ተውበት ያደርጋል። የተወሰነ ሰዓት ተውበት ያደርግና ከዛ ስሜቱ ያሸንፈዋል። ያን ወንጀል ተመልሶ ይሰራዋል። ሆኖም ሳለ ግን መልካም ስራ ይሰራል። የተወሰኑ ወንጀሎችን ይተዋል። መስራት እየቻለ ለአላህ ብሎ ይተዋል የተወሰኑ ወንጀሎችን። ሌሎች ወንጀሎችን ግን ይዳፈራል። ቢችል ሁሉንም ወንጀል ቢተው ደስ ይለዋል። ከወንጀሉ ሲያበቃ ወንጀሉን ሲጨርስ ይጸጸታል። ለምን አደረኩኝ ይላል። ተውበት አደርጋለሁ ይላል። ይሄ አይነቱ ነፍስ መስኡላ ትባላለች። እንዲህ አይነትን ወንጀል የሚሰራ ሰው መልካምም መጥፎም አለው አላህ ሊምረው ይችላል ሱብሓነሁ ወተዓላ። መልካም ስራ መስራቱ ወንጀል መጥላቱ ምህረት እንዲከጀልለት ያደርጋል። ኻቲማው ግን በጣም ያሰጋል። ምክንያቱም ዛሬ ነገ ተውበት አደርጋለሁ እያለ ነው የነዚያ የሚሰራቸው ወንጀሎችን። ምናልባት በድንገት መጥቶ ተውበት ሲያደርግ ሞት ሊወስደው ይችላል። መጨረሻ ነው ደግሞ አላህ ዘንድ የሚታየው። እንዲህ አይነት ባህሪ ያለው ሰው
ጥንቃቄ ሊያደርግ ይገባዋል። አራተኛው የመጨረሻው የተውበት አድራጊዎች ባህሪ ወይም ክፍል ተውበት ያደርጋል የተወሰነ ጊዜ ቆይና ከዛ ወደ ወንጀሉ ይመለሳል። በሙሉ ልቡ ተመልሶ ወንጀል የተባለን ሁሉ ያድበሰብሳል። ተውበት ለማድረግም አያስብም፣ በሰራውም ነገር አይቆጭም። ይሄ ወንጀል ላይ ዘውታሪ ይባላል። እቺ ነፍስ አማረ ቢሱ በመጥፎ ነገር ደጋግማ የምታዝ ነፍስ ትባላለች። ይሄን የሚያደርግ ሰው ኻቲማው በጣም ያሰጋል። ወንጀልን አድበስብሶ እያጣጣም የሚሰራ ሰው፣ ማይቆጭ ሰው፣ ማይታቀብ ሰው ኻቲማው ያሰጋል። አላህ ከሪም ነው፣ አላህ ረሂም ነው፣ የኔ ወንጀል ትንሽ ነው፣ ወንጀሌ አላህ ይምረኛል እያሉ ርዝቅን ፍለጋ በፀሐይ በበረሃ በባህር በየብስ ሲሽከዳደሙ እናያለን። ለምን እንደዚህ ትንገበገባለህ ርዝቅ አይመጣልህም ወይ ቢባል ተሰርቶ እንጂ ርዝቅ የለም ይላል። እዚህ ጋር ማወቅ ያለበት ያን እንዳወቀው ሁሉ ተሰርቶ ተስተካክሎ እስትግፋር አድርጎ እንጂ ተውበት የለም ምህረት የለም። አላህ Subhanahu Wa Ta'ala ወኢኒ ለገፋሩን ሊመን ታብ ተውበት ላደረገ ላመነና ለተስተካከለ ሰው ነው መልካም ስራ ለሰራ ሰው ነው መምረው ብሏልና ይሄ ነገር መታወቅ አለበት። ተውበት አደረገ አንድ ሰው አላህን ፈራ ባደረገው ነገር ተቆጨ ቀጣይ ወደዛ እንደማይመለስ ቃል ገባ ተስተካከለ በቀጣይ ምን ማድረግ አለበት? መልካም ስራ ላይ መበርታት አለበት። ካሁን ቀደም የሰራቸውን እኩይ ተግባሮቹን ያስታወሰ መጸጸትና ማልቀስ ምህረት መጠየቅ አለበት። በብዛት መልካም ስራ መስራት አለበት። ወንጀሎቹና ካሁን ቀደም የነበሩ ኃጢያቶችን ይሰርዝለት ዘንድ በመላስ የሚደረግ መልካም ስራ አለ፣ በልብ የሚደረግ መልካም ስራ አለ፣ በአካል የሚደረግ መልካም ስራ አለ። እንደ አቅሙና እንደ ተመቸው በቀልብ የሚደረገው አላህን ማክበር፣ አላህን መፍራት፣ አላህን ማላቅ፣ በመላስ እስትግፋር ማድረግ፣ ዝክር ማብዛት፣ ራሴን በድያለሁ ብሎ ለአላህ መናገር ረቢ ኢኒ ظلمت نفسي فاغفر لي ጌታዬ ራሴን በድያለሁ ማረኝ ማለት። ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ሰው ወንጀል ሰርቶ ውዱእ አድርጎ ውዱእን አሳምሮ ወደ ቂብላ ዞሮ ሶላት የሰገደ እንደሆነ ከዛም እስትግፋር ያደረገ እንደሆነ አላህ Subhanahu Wa Ta'ala ወንጀሉን ይመረዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም كما خرجه احمد والنسائي وحسنه الامام الالباني رحمه الله تعالى። ተውበት ካደረገን በኋላ አንድ ትልቁ ችግር ምንድነው? ተውበት አድርጎ መሃል ላይ መቅረት ይታያል። ብዙውን ጊዜ ተውበት ካደረገን ያሃን ወንጀላችንን ያለፈውን ወንጀላችን አላህ ምሮናል አልማረንም ምናቀው ነገር የለም። ስለዚህ ምን ማድረግ አለብን? ሌላ ጊዜ ከሚሰማን ስጋት የበለጠ አሁን ሊሰማን ይገባል። ተቀበሎኛል አልተቀበለኝም በሚል ስለዚህ የበለጠ መጠናከር አለብን። የበለጠ መልካም ስራ ላይ መሽከዳደም አለብን ማለት ነው። በአካል የሚሰሩ ብዙ ስራዎች አሉ። ሰደቃ መስጠት፣ ሰላተል ጀማዓ መስገድ፣ የተቸገረን ሰው ለመርዳት መንቀሳቀስ ወዘተ እንዲህ አይነት መልካም ስራዎችን ለመስራትም ጥረት ማድረግ ተውበት ያደረገ ሰው ሊያደርጋቸው ከሚገቡ ነገሮች ነው። ታዲያ ይህን ካወቀን ለምን ተውበት አናደርግም? አላህ Subhanahu Wa Ta'ala ተውበትን ሁሉ የሚቀበል ነው። የፈለገውን ወንጀል የሰራ ሰው ይሁን ተውበት አድርጎ አጥፍቻለሁ ብሎ አላህን መጥቶ ይቅርታ ከጠየቀው የማይመረው ሰው የለም። ሐዲስ ላይ አንድ ግለሰብ 99 ሰው ገደለና ተሰማው ተውበት ማድረግ ፈለገ። እስኪ ዓለም ሰው ጋር ምሩኝ ጥያቄ መጠየቀዋለኝ ብሎ መሩት። ዕልም የለውም ዝም ብሎ ግን ኢባዳ ያደርጋል። ሰዎች ዓለም ይመስላቸዋል። ወደዛ ላኩት። ከበደው በጣም። እንዴት 99 ሰው ገድለ እንዴት ምራሃል አላህ አይመርህም አለው። ወደሱ እጁን ሰነዘረና ገድሎት 100 ሞላ። ተጸጸተ። አሁንም ተቆጨ በጣም። ሌላ ዓለም ጋር እስኪ ምሩኝ አለ። ዓለም ጋር ሄደና ሲጠይቅ ማነው ባንተና በተውበት በር መካከል ግርዶሽ የሚሆነው? አላህ Subhanahu Wa Ta'ala ሁሉንም ወንጀሎችን ይመራል ተውበት አድርጋለው። ገና ተውበት ስታደርግ ይሄን ሀገር ለቀህ ብትወጣና ሌላ እገሌ የሚባል ሀገር ሄደህ ከነዚያ ሰዎች ተቀላቅለህ ኢባዳ ብታደርግ ጥሩ ነው ላንተ ብሎት ተውበት አድርጎ ሀገሩን ለቆ ወደ እነዚያ ሰዎች እየሄደ ሳለ መለከል መውት መጣ። አጀሉ ደረሰ። መሃል ላይ ሞተ። ይሄኔ መላእክቶች ተጣሉ። የረህመት መላእክቶችና የዓዛብ መላእክቶች ተጣሉ። የሚቀጡ መላእክቶች ወንጀል ሲሰራ ቆይቷል፣ ምንም የሰራው መልካም ስራ የለም፣ እኛንን የምንወስደው እያሉ የረህመትና የጀነት መላእክቶች ደግሞ እኛንን የምንወስደው ተውበት አድርጓል፣ ቀልቡ ወደ አላህ ተመልሷል፣ ይሄን ሁሉ መንገድ ርቆ መጥቷል፣ መልካም ስራ ፈልጎ ጥሩ ሰዎችን ፈልጎ፣ ስለዚህ እኛንን የምንወስደው። አላህ Subhanahu Wa Ta'ala ምን አደረገ? አስታራቂ ላከና ሀገሩ ተለካ። አላህ ሀገሩ እንዲለካ አደረገ። ሀገሩ ተለካ። ወደ የሚሄድበት ሀገር ቀርቦ ከተገኘ የጀነት መላእክቶች እንዲወስዱት፣
ትቶት ከመጣውና ወንጀል የሰራበት የነበረው ሀገር ከቀረበ ወደዛ ቀርቦ ከተገኘ የጀሃነም ሰዎች እንዲወስዱት ተደረገ። አላህ Subhanahu Wa Ta'ala ወደ ሚሄድበት ሀገር እንዲጠጋና የመጣበት ሀገር የወንጀሉ ሀገር ወደ ኋላ እንዲጎተት አላህ በረህመቱ አደረገና ተለክቶ ወደ ሚሄድበት ወደ መልካሙ ሰዎች ሀገር ተጠግቶ ተገኝቶ አላህ Subhanahu Wa Ta'ala የረህመት መላእክቶች እንዲወስዱት አደረገ። ይሄን ይህ ተውበት ካደረገን አላህ ምንም ነገር አይከብደውም፣ ምንም አይሳነውም። ተውበትን ይቀበላል፣ ይመራል። መቶውን ሰው ገድሎ አይደለም ስንትና ስንት ሰዎችን የጨፈጨፈውን ፍርዓውን አላህ Subhanahu Wa Ta'ala ተውበት አድርግ ተስተካከል መራሃለው ብሎታል። ለአላህ ልጅ አለው ያሉ ሰዎችን ኸምራቸውንም ዝሙታቸውንም ሁሉንም ኃጢአታቸው ወንጀላቸው በሙሉ አላህ Subhanahu Wa Ta'ala እንደመምር ተናግሯል። አላህ Subhanahu Wa Ta'ala እናንተ የአላህ ባሮች ሆይ ሁላችሁም ተውበት አድርጉ ተስተካከሉ ማሪ ነኝ እኔ ብሏልና ተውበት ልናደርግ ይገባል፣ ልንስተካከል ይገባል። ለምንድነው ተውበት ማናደርገው? እንቅፋቶች አሉ። ከነዚህ እንቅፋቶች መካከል ልብ ወንጀሎችን ማፍቀር። የሰው ልጅ ልቡ ወንጀልን ካፈቀረ መመለስ ያዳግታል። አንዳንዱ ዝሙትን ለምዶ ሊሆን ይችላል። ሌላኛው ዘፈን ማድመጥ ለምዳ ልትሆን ትችላለች። ገንዘብ መስረቅ፣ ሲጋራ ማጨስ፣ ሰላት መተው፣ የተለያዩ ወንጀሎችን ለምዶ ከሆነ ልባቸው ያን ወንጀል ያፈቅራል። ያሃ ወንጀል ፍቅር ውስጡ ላይ ገብቶ ከልቡ ጋር ይያያዛል። ፈልቅቆ መለያየት በጣም ሊከብደው ይችላል። የወንጀሎች ፍቅር ከልባችን ይወጣ ዘንድ ወንጀል ያለበት ቦታ መራቅ፣ መጥፎ ጓደኞችን መቀየር፣ አላህ Subhanahu Wa Ta'ala በየትኛውም ሰዓት ሊገድለን እንደሚችልና ወንጀል እየሰራን ከገደለን የቂያማ ቀን ያሃ ውርደት ላይ እጅ ከፍንጅ ተይዘን አላህ ፊት እንደምንቀርብ ማወቅና ውርደትን መፍራት። ዛሬ ነገ ሞታለሁ የምለው ነገር ከውስጣችን አሁን ልሞት እችላለሁ የምን ነገር ውስጣችን ላይ ሁሌ መኖር። በወንጀል ልንደሰት አይገባም፣ አላህ በድንገት ሊገድለን ይችላልና። ሁለተኛው የተውበት እንቅፋት ተውበትን ማድረግና ተስተካክሎ መኖርን ከባድ ነገር አድርጎ ማየት፣ ይከብደኛል ብሎ ማመን ማለት ነው። ይህ የሸይጣን ተግባር ነው፣ የሸይጣንም መሳሪያ ነው። መጥፎ ነፍሶችም የሚያመጡት ጉድጓታ ነው። እንዴት ተብሎ ማይቻል ነገር አላህ አዟል ወይ? ሰላት መስገድ፣ ሒጃብ ማድረግ፣ አላህን መፍራት፣ ከዝሙት ተጠንቅቆ አግብቶ መኖር፣ ዘፈንን ከማድመጥ ርቆ ቁርአንን ያደመጡ መኖር፣ ኸይር ነገሮችን መስራት የሚከብዱ አይደሉም። ግና ለነፍስ እጅ ከሰጧት ሸይጣንን መከተል አንዴ ከለመዱ ሊከብድ ይችላልና እንዳይከብደን ምን ማድረግ አለብን? ዛሬ ነገ የሚል ስሜት ከውስጣችን ማጥፋት አሁንም እንደቀደሙ ማለት ነው። ይሄ ነገር ወንጀል እንደሆነ ካወቀን ወንጀልን እየሰራን ብንሞት አላህ ምን ይለኛል? ወንጀል እንደሆነ ያወቀን ደግሞ አላህ የራሱ ጉዳይ ወንጀል አይደለም ለምን አላረግም ብለን ምንል ከሆነ ከአላህ ተዳፍረናል፣ ከዲን እስላም ሁሉ ሊያወጣ ይችላል። ይሄን ግን ያወቀን ወንጀልን የምንሰራ ከሆነ ይሄ ከሙእሚን የሚጠበቅ ከሙስሊም የሚጠበቅ ነገር አይደለም። ሞቶ መቀስቀስን ያመነ ሰው የሚያደርገው ነገር አይደለም። ሸይጣንም ነው የሚያሰላችን። ለምን አንችልም? አዱንያ ማንችለው ነገር የለም። ሁሉን ነገር እየሞከረን በሰላት ቀጥ ማለት፣ በሂጃብ ቀጥ ማለት፣ ምላስን ከሐራም ከነሚማ ከውሸት ከሐሜት ጠብቆ መቆየትና አላህ የሚወዳቸው ባሮችን ባህሪ ለማሟላት መጣር ምንም የሚከብድበት ነገር የለም። ሸይጣን ነው የሚያደርገው። ይሄን ችግር ለመቅረፍ ዛሬ ነገ የሚል ስሜት ከልባችን እናውጣ። አሁኑኑ ወደ አላህ መመለስ አለብኝ፣ አሁኑኑ ሞት ሊመጣ ስለሚችል እንበል። አላህ Subhanahu Wa Ta'ala የማይቻል ነገር አላዘዘምና ዕለሞች ምን ይላሉ? አንድን ወንጀል እየሰራ ወንጀል መሆኑን አውቆ ዛሬ ነገ የሚል ሰው ምሳሌው ቤቱ በርጋ የሚያስቸግር ዛፍ አግኝቶት ዛሬ ነቅሏለሁ ነገ ነቅሏለሁ እያለ እሱ ስር የሰደደ ዛፉ እየተጠናከረ ይሄ ሰውየው ደግሞ እየደከመ እንደሚሄድ ነው ይላሉ። በሩ ጋር ያለው አስቸጋሪ ዛፍ አሁን ተገኝቶ አሁን ቢነቀል በቀላሉ ይነቀላል። እሱም ስራ አይሰድም። መንቀል የፈለገውም ሰው ጉልበቱ ሳይደክም መንቀል ይችላል። ዛሬ ነገ ነቅሏለሁ ካለ ደግሞ እሱ ስር እየሰደደ ይሄዳል፣ እየጠነከረ ይሄዳል። መንቀል ያለበት ሰው ደግሞ አቅሙ እየደከመ ይሄዳል፣ አይነቀልም ማለት ነው። ወንጀልም ሳይጣፍጥ ውስጥ ሳይገባ ከደም ከስጋ ጋር ሳይቀላቀል በፊት ወንጀል መተው ካልቻሉና ካልሞከሩ ስር እየሰደደ ከሄደ ይከብዳል። መቼም ይክበድ መቼ ደግሞ ወንጀልን ይዞ ወዶ እያጣጣሙ እየሰሩ መኖር አላህ ዘንድ ሱብሓነሁ ወተዓላ ራስን ለእሳት መዳረግና ማጋለጥ ነው። ከአላህ ጋር እውነተኛ መሆንም አንድ ይሄን ችግር ለመቅረፍ ይረዳል። ከልባችን አልቅሰን አላህዬ ማረኝ፣ ደክሜያለሁ፣ ሸይጣን ተጫውቶብኛል፣ አንተ የእርዳታ እጅህን ዘርጋለኝ ብለን አላህን አልቅሰን ከለመነው
አላህ ሱብሓነሁ ወተዓላ መውጫ ያበጅልናል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የፈራ ሰው አላህ ከጭንቅ ሁሉ መውጫ ያደርግለታል። ወንጀል ሰርተን ጀሃነም መግባታችን ሊያስጨንቀን ይገባልና ከተጨነቀን የአላህን በር እናንኳኳ፣ እንለምነው፣ እንጠይቀው። አቅም የለኝም ደካማ ነን እንበለው፣ አላህ ያወጣናል። ሶስተኛው የተውበት እንቅፋት የሚሆኑ ነገሮች እዚህ ግባ የማይባሉ ተልካሻ ምክንያቶች እንዲሁም ዑዝር መደርደር እንዲሆኜ ነው እንዲህ ምክንያት አለኝ ያሉ ማምጣትና ሸይጣን ለሰዎች ወንጀልን ማስዋብ አንዱ ከወንጀላችን እንዳንመለስ የሚያደርገን ነገር ነው። ይሄ እጅግ በጣም ትልቁ የሆነ አንድ ችግር ነው። ምክንያት መፍጠር ለወንጀሎች ወንጀል እንደሆነ ያመኑ ተይ ወንጀል ነው ሲባል ምክንያት መፍጠር። ተገላልጣ የምትሄድን ሴት ምን ነው ስትባል ምክንያቷ ምንድነው? ወይም ትምህርት ትላለች፣ ወይም አላገባሁም ትላለች፣ ወይም ቤት ይከለክሉኛል ትላለች፣ ወይም ሀገራችን አልተለመደም። እነዚህ ሁሉ አላህ ዘንድ ምንም በቂ ምክንያቶች አይደሉም። ከአላህ ሐቅና ከሰዎች ሐቅ የሚቀድመው የአላህ ሐቅ ነው። አላህ ሒጃብ እንድታረጊ አዞሻል خلاص ከዛ በኋላ ከአላህ ትእዛዝ የሚቀድም ምንም ነገር የለም። የሚቀርቡ ምክንያቶች ሁሉ ከዛ ከአላህ አምር ጋር ከትክክለኛው ከአላህ መመሪያ ጋር ሊነጻጸሩ የሚገቡ በፍጹም አይደሉም። ጺሙንም የሚለጨው ሰው ሲጠየቅ አይመቸኝም፣ እኔ ወጣት ነኝ፣ ኢንሻአላህ አሳድጋለሁ፣ ኢማን እኮ በልብ ነው። እነዚህ ሁሉ ተልካሻ ምክንያቶች ናቸው። አላህ ዘንድ ተቀባይነት የሚያገኙ በፍጹም አይደሉም። ሱሪውን የሚጎትተው እንደዚሁ ተመሳሳይ መልስ ነው የሚሰጠው። እያንዳንዱ ወንጀሎች ሲሰሩ ወንጀል መሆናቸው ከታወቁ ምክንያት መደርደር አያስፈልግም። አላህ Subhanahu Wa Ta'ala ሂዳያ ይስጠኝ ብሎ አልቅሶ ተስተካክሎ መመለስ እንጂ በአዱንያ ለሰዎች ምክንያት ነግሮ ለማሳመንና የነሱን ቁጣ ለመመለስ ቢጣር አላህ ዘንድ Subhanahu Wa Ta'ala ቁጣውን መመለስ አንችልም። ደርሶሃል ሐራም እንደሆነ አውቀሃል ለምን ሳትርከው? ደርሶሻል ዋጅብ እንደሆነ አውቀሻል ለምን ሳትተገብሪው ብሎ አላህ ይጠይቀናል። መልሳችን እነዚህ ቢሆኑ አፋህን ያዝ ከማለት ውጪ አማራጭ የለንም። ይሄ የዘመኑ ወጣት ትልቁ አንዱ ምክንያት ይሄ ነው። ተውበት ያለ ማድረግ ምክንያት ተልካሻ ምክንያቶችን ያቀርቡ ራሳቸውን ያጽናናሉ። መጥፎን ስራ መልካም አድርጎ ማየት አላህ ዘንድ ለጥፋትና ለውርደት ይዳርጋል። የዚህ አይነቱ ችግር መፍትሄው ምንድነው? ዒልም መማር፣ ቁርአን መማር፣ ራሳችንን መጠርጠር፣ ነፍሳችን ያለችው ነገር ሁሉ ጥሩ መስሎ እንዳይታየን ራሳችን መጠርጠር፣ እንዲሁም ራስን መገምገም። እስከ መቼ ነው ወንጀል ስሰራ ምኖረው? መቼ ነው ይሄን ችግሬን ማስወግደው? መቼ ነው ከአላህ ከትክክለኛ ባሮች መሆነው ብሎ ጠዋት ማታ ነፍስን መጎትጎትና ከጥሩ ጓደኞች መሆን፣ ዒልም መማር፣ ሐዲሶችን ማድመጥና መጠየቅ፣ መረዳት የዚህ ነገር መፍትሄ ይሆናል። የመጨረሻው እንደ አቀበት ያለው ተውበት እንዳናደርግ ከሚያገዱን ነገሮች አንዱ አላህ ወንጀሉን ስለሸፈነለት መታለል፣ ዛሬ ነገ ሊያዋርደው እንደሚችል አለመረዳት፣ ዛሬ ነገ በድንገት እንደሚያጋልጠውና በሰዎች አይን እንደሚያሳፍረው ኻቲማውን አበላሽቶበት ያን ወንጀል እየሰራ አላህ እዛው ሊያሞተው እንደሚችል አለመፍራትና አለመጠንቀቅም አንዱ ነው። አብዛኛውን ጊዜ ቀልቡ የደረቀ ሰው ወንጀል ደጋግሞ ሲሰራ አላህን ይረሳል። ይታል አላህ ሁሉ እስከማለት ድረስ አላህ አያንም እስከማለት ድረስ ሰነስተድርጁሁም من حيث لا يعلمون በማያውቁበት መንገድ እኔ ይዛቸዋለሁ አላህ Subhanahu Wa Ta'ala የሚለውን አንቀጽ ልንዘነጋ አይገባንም። አንድም ባሪያ ወንጀልን እየሰራ አላህ ኒዕማ የሚሰጠው ከሆነ ወዶት እንዳይመስለው አላህ ቀስ አድርጎ ሊይዘው ፈልጎ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ግን ምስኪኑ ይመስለዋል ብልህ ስለሆነች ይመስላቸዋል። አይደለም፣ አላህ ቻይ ነው፣ ቀስ አድርጎ ሊይዝ ሲፈልግ ነው። ሌላውና የመጨረሻው የተውበት እንቅፋት የሚሆኑ ነገሮች ከተውበት በኋላ የሚያጋጥሙ አንዳንድ ፈተናዎችን መፍራት። ይሄ መታወቅ ያለበት ነገር ነው። ተውበት ትልቅ ስራ ነው። ስራ ሲሰራ ጉዞ ሲጓዝ ፈተናዎች ይኖራሉ። አላህም Subhanahu Wa Ta'ala የሰው ልጆች አሰቡ እንዴ አምነናል ብቻ ብለው ሳይፈተኑ ጀነት ሊገቡ ይፈልጋሉ እንዴ ይላል። በፍጹም ይሄ ሊታሰብ የለበትም። ተውበት ስናደርግ ቤተሰቦቻችን ሊጠምዱን ይችላሉ፣ ጓደኞቻችን ሊጠምዱን ይችላሉ። ስራ ቦታ ልትጠመጂ ትችያለሽ። ቀጥ ስንል የአላህን መንገድ ስንጨብጥ የሰውም የጂኒም ጠላቶች ሊኖሩ ይችላሉና ይህኔ መቋቋምና መጽናት ይኖርብናል። ጫፍ ላይ ሆነን አይደለም አላህን መገዛት ያለብን። ከተስተካከለ ቀጥላለሁ ካልሆነ እመለሳለሁ መባል የለበትም። ጓደኞች ቢያሾፉብህ፣ ቢሳለቁብሽ፣ ቢያሾፉብሽ ሰብር ማድረግ፣ የአላህን Subhanahu Wa Ta'ala ቃል ማስታወስ። ወላ ينصرن الله من ينصره አላህን የረዳ የአላህን ዲን የረዳና ቀጥ ያለን ሰው አላህ ይረዳል። ይሄ የአላህ ቃል ነው። አላህ ይረዳሃል፣ ይረዳሻል። ማንንም ቢያሾፍ ማንንም ቢሳለቅ በራሱ ያሾፍ።
የቂያማ ቀን ጭንቁና መከራው ቀን ላይ ያስታውሱታል ያን ማሾፋቸውን። ኢማም ሻፊዒ ረሂመሁላህ ማንኛውም ሰው በድሎት ሊኖር አይችልም አቀበቶችና ችግሮችን ፈተኖችን አልፎ እንጂ ይላሉ። ሙስሊሞች የበድር ዘመቻ ቀን ያሸነፉትን ማስታወስ፣ መካ ላይ ነቢይና ሰሃቦችን ያመኑ ሰዎችን ለ3 ዓመት አግደዋቸው ምንም ነገር እንዳይገባላቸው የሚበሉትን አጥተው ደረቅ ቆዳ እስኪበሉ ድረስ ሁሉ ጸንተዋል። ይሄኔ ሙሽሪኮች ተገርመዋል። 3 ዓመት ሲጸኑ በድር ላይ ሲያሸንፉ ሙስሊሞች ለካ ሐቅ ላይ ናቸው ብለው ሰልመዋል። አንቺም ተውበት ላይ ፈተናዎችን ፈተናውን ተቋቁመሽ ስትጸና ሰዎች ካንቺ ትምህርትን ይወስዳሉ። ስለዚህ ቀጥ ማለትና አላህ Subhanahu Wa Ta'ala ያዘዘውን መታዘዝ ገባን። ሰዎች ምን ይሉኛል ብለን ሰዎች ስም ያወጡልናል ብለን ወደ ኋላ ማለት የለብንም። በመጨረሻም የዚህ ርዕስ መዝጊያ ኢማም ኢብኑል ቀይም ረሂመሁላህ ተዓላ ምን ይላሉ? አላህ አንድ ባሪያውን የውስጡን ጥሩነት አውቆ መተናነሱን አውቆ የአላህን ረህመት መፈለጉን አውቆ ኸይሩን ሊወፍቀው ሲፈልግ የተውበትን በር አላህ ይከፍትለታል። የጸጸትን የመተናነስን አላህን Subhanahu Wa Ta'ala የመለመንና እሱን እርዳታ የመጠየቅን በር አላህ ይከፍትለታል። ሁሌም ይተናነሳል፣ ሁሌም ዱዓ ያደርጋል፣ ሁሌም ወደ አላህ የሚያቃርብ ስራን ይሰራል። የቻለውን ያክል መልካም ስራ ይሰራል። ያለፈውን ወንጀሉን ሚሰርዝለትን እንደውም ሸይጣን እስኪል ድረስ ምን ነው ይሄን ባሪያ ወንጀል ባላሰራው እስኪል ድረስ ለምን ያቺን ወንጀል በመስራቱ ምክንያት ወንጀሉን ያስታወሰ ሁሌ ያለቀሰ ሁሌ የጸጸተ ተውበት ያደረገ ዱዓ ያደረገ በመኖሩ ምክንያት አላህ ጀነት ያስገባዋል። ይሄን ሸይጣን ይናደዳል። ያቺን ወንጀል በማሰራቴ ነው ተውበት አድርጎ ተስተካክሎ የተሻለ ጠንካራ ሆኖ ጀነት እንዲገባ ያደረኩት ብሎ ለምን አሳሳትኩት ብሎ ሸይጣን እስኪናደድ ድረስ። ለዚህም ነው ሰለፎች ምን ይላሉ? ኢነል ዐብደ አንድ ባሪያ ወንጀል ይሰራል፣ በዛ ወንጀሉ ምክንያት ጀነት ይገባል። አንድ ሰው መልካም ስራ ሊሰራ ይችላል፣ በዛ መልካም ስራው ምክንያት ጀሃነም ሊገባ ይችላል ይላሉ። ምን ማለት ነው ይሄ? መልካም ስራ ሰርቶ በዛ መልካም ስራው ኩራት ተሰምቶት እዩልኝ ከታከለበት አኺራው ሊበላሽበትና ጀሃነም ሊገባ ይችላል። አንድ ሰው ደግሞ ተሳስቶ መጥፎን ስራ ወንጀልን ሰርቶ አላህ ዘንድ Subhanahu Wa Ta'ala ምህረት ለማግኘት ብሎ አልቅሶ ተናንሶ መልካም ስራዎችን በብዛት ሰርቶ ሁሌ ወንጀሉን እያስታወሰ እያለቀሰ አላህን እርዳኝ ማረኝ እያለ ይኖራል። በዚህ ወንጀል ምክንያት ዒባዳው ዲኑ ተጠናክሮ ጀነት ይገባል። ወንጀል ሊጠቅመው ቻለ ማለት ነው። አንዲት ወንጀል የኸይር በር ስራ ከፍታለት። ግን ማን ነው የሚያውቀው ይሄን? አንዴ ወንጀል ሰርቼ ከዛ ተውበት አደርጋለሁ እንዲባል አይደለም። በዱንያ ላይ ስኬትም ሆነ ሰላምም ሆነ ደስታም ሆነ የለም ተውበት በማድረግ እንጂ ወደ አላህ በመመለስ እንጂ መልካም ስራዎችን ስንሰራ ያለፈው ወንጀላችን እንዲሰረዝልን ያኔ ወንጀል ስንሰራ ያመለጡን መልካም ስራዎች እንዲተኩልን በቀጣይ አላህን Subhanahu Wa Ta'ala እንድናስደስት ኻትማችን እንዲስተካከልልን ተብሎ መልካም ስራዎች በብዛት እየተሰሩ ሁሌም ወደ አላህ መመለስ የግድ ይለናል። ሁሉም ዑለሞች ይስማማሉ አላህ Subhanahu Wa Ta'ala አንድን ሰው ለስኬት አበቃው ማለት ሁሌም ያለ አላህ እኔ ምንም አይደለሁም ብሎ እንዲያምን አደረገው ማለት ነው ይላሉ። ሁሌም ያለ አላህ ካሌለኝ እኔ ለቅጽበት መኖር አልችልም፣ ሁሉ ነገሬ በአላህ እጅ ነው አለው ብሎ ሙሉ በሙሉ ለአላህ ራሱን የሰጠ ሰው አላህ ለስኬት ታቁቶታል፣ አድሎታል። በተቃራኒው አላህን ቸላ ብሎ ያለ አላህ መኖር እችላለሁ ብሎ የሚያምን ከሆነ አላህ አዋርዶታል፣ ጥሎታል፣ ከረህመቱ አውጥቶታል። እደን ተውበት እናድርግ፣ ወደ ኋላ እንመለስ። ወንጀሎች መርዝ ናቸው። መርዝ የዱንያ ሳይሆን አኺራ ጀሃነም የሚያስገቡ መርዞች ናቸው፣ ከጀነት የሚያባርሩ ናቸው። ተውበት አድርገን ወንጀሎችን ርቀን አላህን ፈርተን አላህ የሚወደውን አውቀን የሚጠላውን አውቀን መራቅና መጠንቀቅ የኛ ግዴታ ነው። ይሄን ሁሉ የአላህን ማስጠንቀቂያ የነብዩ ማስጠንቀቂያ አውቆ የተውበትን ትሩፋት አውቆ የተውበትን በር አውቆ ወንጀል ላይ የሚዘወትር ሰው ካለ እድሉ የተበላሸ እንደሆነ ሊያቅ ይገባዋል። የዱንያ ጊዜያዊ ደስታን ከጀነት አስበልጦ መኖር የሚፈልግ ካለ አላህ የሚለውን ይስማ ተስማ። ሱረቱ ዩኑስ መጨረሻ አካባቢ ላይ ምን ይላል? ኢነል ለዚነ ሐቀት ዐለይሂም ከሊመቱ ረቢከ ላ ዩእሚኑን ወለው ጃአትሁም ኩሉ አየትን ሐታ የረውል ዐዛበል አሊም። እነዚያ በጥመታቸውና ከኸይሩ መጥፎን በመምረጣቸው መጥፎ ጎዳና በመጓዛቸው ምክንያት አላህ Subhanahu Wa Ta'ala ጀሃነም የፈረደባቸው ሰዎች አያምኑም። የፈለገው ቢነገራቸው ጣመዋል፣ ከመንገዱ ወጥተዋል፣ አዱንያ ደስታን አስበልጠዋል፣ አያምኑም።
ሞትም ቢመጣቸው ምንም ቢያዩ ለአላህ ሱብሓነሁ ወተዓላ ስለዚህ ይሄን ሁሉ የአላህን መመሪያ ጥሶ የተውበትን ጥቅም ያወቀ አዱንያዊ ደስታን አስበልጦ ሸይጣንን አስደስቶ የሚኖርና ተውበት ለማድረግ ሐስቦ ተውበት የማያደርግ ካለ አኺራውና ጣፋንታው የተበላሸበት እንደሆነ ሊያቅ ይገባዋል ሊያለቅስ ይገባዋል መቼ የደምንባ አልቅሶ ምንም አይነት መልስ ማይገኝበት የቂያማ ቀን ከመምጣቱ በፊት ከላይም ከታችም ከግራም ከቀኝም በእሳት ተከቦ እሳት ውስጥ ተውጠው እሳት የበሉ እሳት እየጠጡ የሚኖርበት ህይወት መጨረሻ ማብቂያ ያለው አባት እናት ዘመድ ወገን ሊረዳበት የማይችል የጀሃነም እሳት ውስጥ ከመግባት በፊት ተውበት ተደርጎ አልቅሶ የዱንያ ምንነት ጠንቅቆ አውቆ ተስተካክሎ የአላህን Subhanahu Wa Ta'ala ጀነት ለመውረስ መዘጋጀት የብልሆች ሁሉ ግዴታ ነውና ይህን ግዴታ ለመወጣት ጥረት ማድረግ አለብን አላህ Subhanahu Wa Ta'ala ተውበተን ነሱህን ይወፍቀን هذا وبالله التوفيق والسلام عليكم ورحمة الله وبركاته